ስላንተ ማውራት አልችልም። በኮንፊደንስ ላወራ የምችለው ተወያይቶኝ ብቻ ብዬ ነው እና በጣም ነው የምወድህ። አይገባህም። እስቲ ፌመስ ማስታወቂያ ስርልኝ እስቲ። የተመልካቾቻችን እንግዲህ ፊልም ምናምን እየሰራን ነው እና እስቲ እንዳይወርቅብን ማስታወቂያ እንዴ ሳልከፍል የሚሰራልኝ አለ በል በሺም አይቼ የጠፋው እናንተ ታሳፍረኝ። ኧረ እስብ እንዳይለተውፋ ክፈልኝ። እሷንም በጣም ነው የጨቀጨኳት። በቃ በአካል ላየው በጣም ነበር የፈለኩት። እንዴ ሻበላ ነው ወንድሜ። 6 አንደበት ቢኖረኝና በስድስቱም ባወራውልኝ አንጀቴን ሲበላ አስገብለን በጣም ግድ ነው። በጣም በብቸኝነት ጊዜ ላይ መጥፎ ነገር በማሳየው ሰዓት ላይ ከጎኔ ነበር። በስራዎች ደግሞ እኔ ምንም ላደርግልህ አልችልም፣ ምንም ነገር ስለሌለ ምንም ማለት ነው። እና ፋሚሊዎቼ በዚህ አጋጣሚ ሰዋሽ አስገብታችሁ ቢያንስ የምትሰጡልኝ እኔን ስሰጠው ሰዋሽ ቢገባ በጣም ደስ ይለኛል። እናንተ ደግሞ እንደምታደርጉት አልጠራጠርም። ግን ቶዬ ትቀበለኛል? ጠየኳቸው እኮ እኔ ከአንዱ ጠየኳቸው። አርሴማ ትባላለች። በጣም ነው የምትወደው። በጣም የማዳም ቅመም ሲባል ይታወቃል አይደል? ጀግኖች እንደሆኑና ለፋሚሊዎቻቸው ለብዙ ሰዎች ማሽ እንደሆኑ እና እኛ ደግሞ ማዳምን ወጣ አደረግናትና ቅመሞቻችንን በእናንተ ስም በእናንተ ህይወትን ታሪክ የተመሰረተ ስለሆነ ቅመም ቻናል ብለን ወደ ቱፋ አስመክበናል። በጣም ቶዬ ስትል ነበርና ምንም ነገር አልተናገረችም። ሲመጣ ፈራችሁ። እኔ እዚህ ጋር ከማሳፍራችሁ ብዬ ነው እንጂ አይ ሰርቀሽ እያየሽ ነበር ወይ ንገሪው። ቶያ ምንድነው ቶያ ስትይ ነበር። አትጠይቅም ሰረቅ አድርጋ ስታይ ነበር። ተናገር ያ ይወጣቻል ያትም እናንተ እዚህ ሆናችሁ እንዴት ላውራለች እንውጣ አውቀን ነው አሽኮርማሚም ቀጠራችሁልኝ። የኔም ታላቅ እህቴ ታላቅ አትበል በቃ መንታ በሏት ብቻ በአንድ ዓመት ነገር ትበልጠኛለች እና ትንሽ እያለች ነው በቃ 16 ዓመት 17 ዓመት ነው እያለች ነው ከሀገር ወጣችው እና ኢቭን መታወቂያ እንኳን ማውጣት አትችልም ነበር በታይሙ እና ከገጠር ምናምን መቶላት ምናምን ሄደችው እና በጣም ብዙ ነገር አሳልፋለች። ብዙ ሀስል ማለት ነገር አይደለም። እውነት ለመናገር አልቀበልም ምናምን ብዬ መልካም ሰራ ዝም ብዬ ለአፌ ካልሆነ ውስጤ ተቀበል ይለኛል፣ ይሰማኛል። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እንዲህ ተሰባስበን የተገኘ ነው ያው በአዲስ ነገር ነው። በአዲስ መልኩ አዲስ ነገርን ይዘን አስበን ነው። ከዚህ መሀል እንግዲህ አንድ የጠፋ ሰው አለ፣ የምታውቁት ቶዬ ነው። የሁሉ ሽርጉድ ምን ማለት ያው ለአንድ ሰው ነው እና ግን ለሁሉም ነው። እውነት ለመናገር ከሆነ ሰሞኑን ጠፋሽ በጣም እያለችኝ ነበርና ከወንድም አለም ጋራ ትንሽ ጊዜ እናሳልፍ ብለን ነው የራሳችንን ጊዜ እናሳልፍ ብለን ስላሰብን አብረንም ማሳለፍ አለብን ብዬ ስላሰብኩኝ ነበርና የጠፋ ነው። አላሳለፍንም ጥሩ ጊዜ አላሳለፍክም? አንድ ሳምንት ከቤት አልወጣሁም እሱን ስንከባከብ ማለት ነው። ፋሚሊዎች እና ወደ ነበርክበት ቦታ በደንብ እየተመለስክ ነው። በደንብ ድንብሽብሽ ይሆንክ ነው። በቤታችን ድንብሽብሽ ብዙ ነው ያለው። ቀጠን ያላችሁ እናንተ አይዟችሁ። ተቻለ ሰሞኑን አልደወልልህም ገና ጠብቅ። በጣም ነው የማመሰግነው ሁላችሁንም። ይህ ምስጋና ፕሮግራም እንግዲህ ለቶዬ ብቻ ሳይሆን ለሁላችሁም ነው። ለአኖም ለዮናም ለሁላችሁ በእምኔ ሁላችሁንም ያማክላል እና አሽዬም እንግዲህ ስለመጣች ደስ ብሎኛል። በጣም ነው የማመሰግነው። እሺ እናቴ
አዲስ ቤተሰብ ነው አብሮን የመጣውና ስለመጣሽ በጣም አመሰግናለሁ። ያው እንግዲህ ዛሬ ቶዬን አመስግኝ እንጂ እያላችሁ ነበር። እኔ መቼ ተውኩትኝ? እኔ ማመስገን እኮ አልተውኩኝም፣ ግን ደግሞ ለማመስገን ትንሽ ዝግጅት ያስፈልጋል ብዬ ስላሰብኩኝ ያው ታውቃላችሁ ቶዬ ለዝግጅትም ለምስጋናም የሚሆን ሰው አይደለምና እንደምንም አድርገን ዛሬ ምንም ያሰብነው ነገር ብዙ ነበረ፣ ግን ደግሞ የሚጠራጠር አይነት ሰው ነው። ምንድን ነው ምን አስባችሁ ነው ምናምን የሚል አይነት ሰው ስለሆነ ዝም ብለን እና ስቱዲዮ የሆነ ነገር አለ ምናምን ነገር በቃ ስራ እንሰራለን ነገር ብዬ ነው የጠራሁት። እንግዲህ ላመሰግነው ብዙ ነገር ለታውላል አቡሽም ብሎ የነበረ እንግዲህ ያው ግዴታ ማመስገን አለብን። እሱ ግዴታ ሆኖ ጓደኛ ለጓደኛ አይመሰጋገንም በእኔ ህግ ማለት ነው። ገንዘብ ስቆጡ ጓደኛ ለጓደኛ አይመሰጋገንም፣ ግን ደግሞ እንደ ወንድም ማመስገን አለብኝ። ወንድም ምን የሚያክል ነገር ነው ይዞልኝ የመጣውና እናንተንም በጣም ነው የማመሰግነው። አሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እስካሁን ስላደረክልኝ ነገር በሙሉ ስለነበሩት ነገሮች ስለ ግጭታችንም ስላለውም ነገር በሙሉ በጣም ነው የማመሰግነው። እግዚአብሔር ውለታችሁን ይክፈለው፣ እኔ መክፈል ስለማልችል ማለት ነው። ዮዬም በጣም ወድህ ወንድሜ ቀብራራው አትሽከር በብዙ እኔ በጣም ነው የምወድህ፣ በጣም ነው የማመሰግነው። ትንሽ ነገር ስፈልግ ሮጥ ብለህ ትመጣለህ እና በጣም ነው የማመሰግነው። በጣም ነው የምወድህ። ውለታህን መድኃኒዓለም ይክፈልልህ። በምንዬም ወንድሜን አደራ ጠበቅ ደንብ ተንከባከቢልኝ፣ አለበለዚያ ወስድብሻለሁ እና ወንድሜ በጣም ነው የማመሰግነው እና በጣም ነው የምወድሽ። አንቺንም በጣም ነው የማመሰግነው። ትንሽ ጊዜያችን ነው ግን ያው በጣም ክሎዝ እየሆንሽ ነው ከእኔ ጋር ፈልገሽ ነው ያላችሁ ጠበቅ ስትል ማለት ነው ፋሚሊ እና አርሱዬም እንግዲህ ከዚህ በኋላ ጓደኛሞች እንሆናለን ብዬ ተስፋ አደርጋለሁ። የበምኒ ጓደኛ ናት እውነት ለመናገር ከሆነ እና ፕሮግራም ነገር አለ ለምን አጋብዣት ምናምን ነገር ስላት በጣም ደስ ብሎኛል ስለመጣሽ በጣም ነው የማመሰግነው። እንደውም ኤክስፔክት አላደረኩም ማለት ከሚታየው ነገር በላይ እናመሰግናለን። አትሉም? አንድ በደንብ እናመሰግናለን። እንግዲህ አሁን ቶዬን ማምጣት እናንተ ማለት ትንሽ በጣም ከባድ ነው። እስቲ እንደውም ለምን እሱ እስኪመጣ ድረስ አንዳንድ ጥያቄዎች አልጠይቃችሁም ማለት ስለ ከባዱ ነገር። በእርግጥ እኔ አቡሽ ስለ ከባዱ ነገር ሲያወራ ደስ አይለኝም፣ እረበሻለሁ እና ግን ዮዬ አኑ ማለት ዮናን ለማንተን አቡሽን ለማግኘት ብዙ ለፍታችኋል እና ብዙ ከለፋችሁት ውስጥ በጣም የማይረሳችሁ ማለት ብዙ ነገር አይተናል። ግን ሁሉም ነገር ካሜራ ላይ ባይዘው የምታዩት በጣም ጥቂቷን ነገር ነው እና ብትነግሩኝ ብዬ አስባለሁ። እኔን አይደለም መቼስ አኑ ይናገር እንጂ እኔ ጋር እስቲ ብዙም እኔ አላሳለፍኩም ማለት ከእነ አኑ ጀርባ እውነቱን ለመናገር ከሆነ ለሱ ተሰንዝሮ የነበረው ዱላ ነው በአጋጣሚ ሆኖ ዞር ሲል ያው ፈጣሪ ጠብቆት እኔ ላይ ያረፈው እንጂ አላሳለፍኩም የሚለው ስላልሞተ ብቻ ነው እንጂ የሆነ ላይ ያልደረሰ ነገር የለም። አቡሽን ለማፈላለግ ብሄርንበት በእያንዳንዱ ነገር ዛሬ ያው እድሉን ከሰጠችን አይቀር ሁላችንም የየለባችንን ካወራን ዛሬ በሁለት አይነት ስሜት ነው እኔ እዚህ የተገኘሁት። ኪዩ ቶፋን የምናመሰግንበት የሆነ ነገር መፈጠር አለበት እንጂ ይሄው በዚህ ሁሉ ነገር ውስጥ አልፎ ለእኔ ሲል ያልሆነው ነገር የለም ምናምን እያለች ጉዳዩን ስትነግረኝ በጣም ኤክሳይትድ ሆኜ በጣም ነው ደስ ያለኝ። እውነቱን ለመናገር ከሆነ እኔ ዛሬ በሁለት አይነት ስሜት ነው የመጣሁት። እንዳልኳችሁም አንድ ቶፋ ያው ኪያን በተመለከተ ከመጀመሪያ ጀምሮ ማለት እኔ ስለ ኪያ ስሜቱ ተሰምቶኝ ለሰዎች መናገር የጀመርኩበት ጊዜ ላይ ያንን 6 ዓመት አይደለም ያንን 6 ዓመት ብቻ ነው ስለ ኪያ ታች ላይ ስለነበረው ፍቅሯን በተመለከተ ምናምን ነገር ነው። ከዛ በኋላ ደግሞ ጊዜው ደርሶ ለሰዎች መናገር ስጀምር እኔ ጥልቅ ፍቅር ውስጥ ነኝ ምናምን ነገር ማለት ስጀምር ለሶፊና ለቶፋ ነው የነገርኳቸው ምናምን ነገር። ከዛች ቀን ጀምሮ ምንም አይነት መታከት ሳይኖርባቸው በዚህም በዛም ብለው ኪያን የመሰለች ሰው አስገኝተውልኛል ነው አዛ ታይም ነው የምላችሁ። ከዛም ደግሞ ባለፈው ኪያን ያው የኔ ባለቤት አድርገው ካመጡ በኋላ በእያንዳንዱ የኔ ጉዳይ ላይ እንደሚገኙት ሁሉ በእያንዳንዱ ደግሞ
የኪያ ጉዳይም ላይ ይገኛሉና ከሷም አልፎ ያው እንደምታዩት ነው። ለኪያ ሲል የማይሆነው ነገር የለም ተውዬ። ለሷ ብቻ ሳይሆን ለሁሉም ሰው እንደዛ አይነት አፈጣጠር ያለው ሰው ነው። በየሁሉ ሰው ጉዳይ ላይ ፊት ለፊት የምታገኙት ሰው ነው ከራሳችሁ ጉዳይ በላይና ልክ እንደዛውም በኪያ ጉዳይ ላይ ተፍተፍ ሲል ነበር። አሁን ደግሞ አልፎ የኪያ ወንድም መጥፋት ካወቀበት ቀን ጀምሮ ተፍተፍ ሲል ነበረ። ያልሆነው ነገር የለም። ተመቶ አይታችኋል። እዛ ወንዝ ስር ጥለውት ምናምን ነገር ሄደው ነበረ። በጣም ከባድ ጊዜ ነበር ያ ጊዜ። ቅርብ ጊዜ የምታስታውሱት ነው። በጥይት ተመቶ 1 ሴንቲሜትር እያልን ስንቆራ የነበረበትን ጊዜ ታስታውሱታላችሁ ብዬ አስባለሁ። 1 ሴንቲሜትር ወደ ሆዱ ጠጋ ብለው ቢሆን ኩላሊቱን በጥሶ ነበር የሚያልፈውና በጣም ከባድ ሁኔታ ነበረ። ማለት ኦልሬዲ ነፍሱን ሰጥቷል ማለት ይቻላል በአቡሽ ጉዳይና እኔና እሱ ሆነን በምናፋልግበት ጊዜ የሆነ የማረሰው ጊዜ ምንድነው አቡሽ እዚህ ይገኛል ምናምን ብለው የሆነ አካባቢ መንደር ነገር ላይ ሄደን ነበርና መንደሩ በጣም ውስብስብ ያለ ነገር ነበርና እሱ ከፊት እኔ ከኋላ ነበር የነበርነውና የሆነ ሰዓት ላይ እሱ ትንሽ ፈጣን ብሎ ስለነበር መሃል ላይ ሰዎቻችን ገቡና ለያዩን። እሱም በዛ እኔም በዚህ ምናምን ነገር አደረጉ። እሱ በዛ በኩል አኑ ብሎ ይጮሃል። እኔን የሆነ ነገር ያደረጉኝ መስሎት እኔ ደግሞ በዚህ በኩል ወደሱ ቶፋ እያልኩ ጮሃለሁ። በጣም አስጨናቂና ከባዱ ጊዜ ነበረበት። በጣም እንወጣዋለን ያልናልንበት ጊዜ ወይኔ ወይ ቶፋ ይሞታሉ ያልንበት ጊዜ ነበረ። አቡሽ ልንፈልግ ሄደን ነው መንደር ውስጥ ይሄ ነገር የተፈጠረውና በጣም ከባድ አስጨናቂ ጊዜ ነበር። ይሄ ተከፍሎት አይደለም፣ ይሄ ሰው አስገድዶት አይደለም፣ ይሄ የሞያው ባህሪ ወይም ደግሞ በጣም ጥልቅ እዚህ ነገሮች ድረስ ህይወቱን እስኪከፍልለት የሚገባ ነገር ኖሮም አይደለም ነው። ፍቅርና ፍቅር ብቻ አስገድዶት ነው። እውነት ለኪያ ያለው የወንድማዊነት ፍቅር፣ ለአቡሽ ያለው በኪያ በኩል ላለው ፍቅር፣ ለኔ እንደ ወንድም እሷን ደግሞ እንደ ባለቤት ስለሚያከብራት የተሰዋው መስዋዕትነት ነው። በዚህ ልክ ነው ማለት ነው ቶፋና ለኔ በጣም አስጨናቂው ጊዜ እስኪ አንዱን አስታውሱኝ ስቲ ይሄ ከገጠሙን ትንሽ ጊዜ ነገሮች ነው። በመሃል ብዙ ነገሮች ተፈጥሯል። ያው ሚዲያ ማያያቸውንም ነገሮች አፕን ሆነዋልና አንደኛው ስሜቴ ይሄ ነው። ሁለተኛው ስሜቴ ደግሞ ዛሬ ወደ በኋላ አካባቢ የምናሳያቸው አንዳንድ ነገሮች ይኖራሉ። ይሄንን ቻናል ማለት የኔና የኪዩ በጣም ከባዱ በጣም አስቸጋሪ በህይወታችን ብዙ ነገሮች አልፈዋል። እኔና ኪያ ከተገናኘንበት ቀን ጀምሮ አንዴ በመሃላችን ሰዎች ሲገቡ፣ አንዴ ፋሚሊ ሲገባ፣ አንዴ የተለያዩ ያልጠበቅናቸው ነገሮች፣ አንዴ እሷ ስትታመም እኔ ስታመም፣ እሷ የሆነ ነገር ስትሆን በህይወት ብዙ ነገር ውጣ ውረዶችን አሳልፈን ነው እዚህ ደረስ ነው እኔና ኪዩና ከእንደዛ አይነት ደስ የሚሉም ደስ የማይሉም ጊዜዎች ውስጥ ምን አልፏል መሰላችሁ? ቻናሉን ይሄንን ቻናል ሰላም ታስታውሷታላችሁ ብዬ አስባለሁ። ወደ ህይወታችን የመጣችበት ጊዜ ያው ራሷ ሰላም አድርገው ሳይሆን የሰላም ሰዎች ሰላም ላይ አላስፈላጊ ጭንቅላቷ ውስጥ የሚረብሽ ነገር ከተውባት ቻናሉን የማይሆን ነገር ፖስታበት ሙሉ ለሙሉ ዩቲዩብ ያው ኮሚኒቲ ጋይድላይንሱን ተላልፋቸዋል ብሎ ደልቶት ነበረ 100% ማለት ነው እና በጣም ሪፖርት አድርገን ብዙ አይነት ቶፋ ኪያም እየተረባረቡ ያለ ማቋረጥ ማለት የተሰራው ስተት ሆን ተብሎ እንዳልነበረ ለዩቲዩብ እየተላከ ምናምን ነገር ነው ዛሬ ማለት ያን ጊዜ ሳስታውሰው የእውነት በጣም ነው ማዝ ነው። ያው በእኔ የተነሳ ነው ቻናሉ 100% ተዘግቶ ምናምን ነገር የነበረውና ከፈጣሪ ጋር ሆኖ ቻናሉ ተመልሶ ዛሬ ኪዩም ደስተኛ ሆናበት ከተወሰነ ከሳምንት ምናምን በፊት የምታስታውሱ ከሆነ ቻናሉ መመለሱን በተመለከተ የተወሰነ ሴሌብሬት ኪዩ አዘጋጅታ ምናምን ማለፉን ምናምን ነገር ታስታውሳላችሁና እዛው ያ የተመለሰው ቻናል ላይ ሰሞኑን አጫጭር ሀረግ በሚባለው ቻናላችን ላይ የተወሰኑ አጫጭር ሙቪዎችን እየለቀቅንላችሁ ነበር የምታስታውሱት ነው። አሁን ደግሞ ተመልሶ ያለው የኔና የኪዩ ያ ቻናል በጠፋበት ጊዜ የምታስታውሱ ከሆነ ቶፋ ምንም እንዳትጨናነቁ፣ ምንም ችግር የለም፣ ምንም የሚያደነጋግጣችሁ ነገር የለም ብሎ እንደየሁል ጊዜው በእያንዳንዱ ችግሮቻችን ውስጥ መፍትሄ እንደሚሰጠን ሁላ ቻናልም አዲስ ከፍቶ እዛ ቻናል ላይ በጣም ሲለፋበት የነበረውን ቻናል አሳልፎ ለኛ ሰጥቶን ነበረ ታስታውሱት ከነበረ። አሁን ግን የኛ ዋናው ቻናል ያኔ እኔ ስህተት ሰርቼ ተደልቶ የነበረው ቻናል ጠፍቶ የነበረው ቻናል ያው በነቶፋ የቅርብ ክትትል ተመልሶ ስለተገኘ በአዲሱ ማለትም ሰጥቶን በነበረው እንደገና በቃ ምንም አያደናግጣችሁም ይሄን ቻናል ለእናንተ ነው ብሎ አኑና ኪዩ ሚል ቻናል
ሰጥቶን ነበረ የምታስታውሽ ከሆነ እዛ ቻናል ላይ በጣም በሚያስገርም ውብ በሆነ ራሱ ተውኖ ምንድነው ራሱ ጽፎት እናም እንዳልናችሁ እዛ ቻናላችን በጠፋ ጊዜ ችግር የለውም በቃ ነገሮችን በጠቅላላ እኔ ፊክስ አደርጋለሁ እኔ ያስተካክላለሁ እኔ እንደውም ስለፋበት አንዳንድ ነገሮችን ስፖስትበት የነበረ ቻናል አለ እና እናንተ እንዳትጨናነቁ እንዳትደነጋገጡ ከተመለሰ ካልተመለሰ በእናንተ ፍቅር መካከል ክፍተት መኖር የለበትም ብሎ ቻናሉን ሰጥቶን ነበር አኑና ኪዮ የሚባለው እና ዛሬ ላይ ያው የጠፋ ቻናላችን እንዳልኳችሁም በብዙ ረበረበና ድካም ተመልሶ ስለሆነ ይህንን ቻናል ተመልሱልኛላችሁ ድንገት ከተመለሱ ምናምን ብሎ ብሎ ያን ቻናል እንዳልኳችሁ አሁን መልሶልን ዩቲዩብ መልሶልን በጣም አክብረው ነው ነበር ከሳምንት በፊት ያው እንደምታስታውሱትም እና አሁን ወደ ራሳ ያኛውን ቻናል በሚገርም እና በአማረ አጫጭር የዩቲዩብ ፊልሞች ሀረግ የሚባል ቻናል ላይ እየለቀቅንላችሁ ነበር ታስታውሳላችሁ። አሁን ግን ርዘም ባለ በጣም እጅግ በጣም በሚገርም አይነት ፖቴንሻል ኢነርጂ በሚገርሙ ሰዎች እኛም አለንበት ቶዬ ጽፎት ፕሮዲውሰር አድርጎት ዳይሬክት አድርጎ ከመላው ክሩ ጋር ምናምን ነገር በጣም ኢነርጂ የወጣበት ተከታታይ የሆነ ዩቲዩብ ድራማ ፊልም ልንመጣላችሁ ነው። የምንመጣላችሁ ደግሞ ይሄ ጠፍቶ የነበረ ጊዜ ላይ ቻናላችን የሰጠንን ቻናል ነው ማለት ነው። በአክብሮት ዛሬ ልንመልስለት በሚገባውን ያህል መጠን ባይሆን በቀላል በቻልነው ያህል እንዳይጠረጠር ስንዋከብ ስንራበሽ ቀለል ያለች ፕሮግራም ነው ያዘጋጀነው። እዛ ፕሮግራም ላይ ቻናሉን መልሰን እንሰጠዋለን። እዛ ፕሮግራም ላይ ደግሞ የሚሰራው ፊልም እንለቅላችኋለን። እዛ ላይ ትከታተላላችሁ። ቤተሰቦቻችን እንወዳችኋለን። እነሱም የሚላችሁ ነገሮች ይኖራሉ የሚጨማምሩላችሁ። ዛሬ በጣም ለቶፋ ደረጃው ባይሆንም የሚመጥነው ነው ያልነው ባይሆንም ሳሳ ባለ መልኩ ቴንኪዩ ፕሮግራም አዘጋጅተን ይመጣል። የምትከታተሉት ወደኋላ ይሆናል። እስኪ ቤተሰቦቼ ደግሞ የሚጨምሩላችሁ ነገር ያው እኔ ትንሽ ጊዜ ነው ይህን ቲም ከተቀላቀልኩት። በዛ ቢባል 1 ዓመት ከምናምን 1 ዓመት ከ5 ወር ምናምን ያህል ቢሆነኝ ነው። በዚች 1 ዓመት ከ5 ወር ውስጥ በጣም ብዙ ነገር አይቻለሁ። አሁን አንድ ሰውን ብቻ የሆነ እንደዚህ ብዬ እንትን ልል ሳይሆን የሆነ መመስገን ያለበት ሁሉ ይመሰገናልና ምንድነው ሀሳቤ አሁን ማለት ብዙ ሰው አይቻለሁ። ረዥም ዓመት ብዙ ጓደኞች ይዣለሁ ምናምን ግን በቃ በዚህ 1 ዓመት ከ5 ወር ውስጥ የያዝኳቸው ጓደኞች አብሬያቸው ብዙ ስራዎችን ሰራ ነበር ከነ ቶፋ ጋር ከአኑ ጋር እንዳለ ሁሉንም ታቋቸዋላችሁና ያው ቃላት የለኝም ለሁሉም ለአንድ ሰው አይደለም ለሁሉም ቃላት የለኝም። ሁሉንም እንደምታውቁ ነው የሆነ በጣም ፍቅር ናቸው። ከካሜራ ጀርባ ፊት ለፊት ከኛ ጋር እንደዚህ እኛ ከምንሮጠው እኛ ከምንወድቀው በላይ ከካሜራ ጀርባ ካሜራ ይዙ ሁሉንም ነገር ያው እኛ እንትን ስንል ቪዲዮ ስንቀርጽ የሆነ እያንዳንዷን ነገር ሁሉም ነገር እንደሚያልፍ እርግጠኛ ነኝ። እያንዳንዷን ነገር ደግሞ ስንጀምር ልናስቀምጠው እንጂ የሆነ ይፋ ለማውጣት አልነበረም። ያው ይሄ ነገር ግን ወደዚህ ተቀይረው እናንተን የመሰሉ ቤተሰቦችም አፍርተናል ለእናንተም እያጋራ ማለት ነው። እና ከዛ በኋላ ያው ይህን የምታዩት ነገር ተፈጠረ። በጣም ማይረሳ ጊዜ ማለት ነው። የአቡሽ መጥፋት አቡሽ በህይወት አለ ተብሎ ስለሱ መሮጥ ምናምን ተጀመረ። ከዛ በዛ አጋጣሚ አንድ ነገር ተገነዘብኩ ማለት ነግሬያቸዋለሁ ባለፈው እኔ ምን አለ ይህን ቲም ባልተቀላቀልኩ እስከ ማለት ደረጃ ድረስ ማለት ነው ደርሼ ነበር። ያው በቃ እስከ ተወሰነ ጊዜ እንደዛ እያሰብኩ ነበርና የሆነ ሰዓት ላይ ቶፋ በጥይት ተመታ። ያው ሸርፎት ነው ያለፈው ግን ያው አይታችኋል። እና ያኔ ለካ እንደዚህ የማይነሷል ነው ያልኩት ማለት በቃ የሁላችንም የሆነ በዜሮ ነው ያጣፋው ያ ጊዜ ማለት ነው። እንደዛ ተመቶ ተጎድቶ ሂዱ ነው ያለው። ሂዱ አድኑት። ምን ያህል ለቃል ታማኝ እንደሆነ አስቡ እስቲ። እና ዛሬ ላይ ቶፋን ካወቁ ገና 2 ዓመት ምናምን ቢሆነኝ ነው። እና
በጣም ነው የምወደው፣ በጣም ነው የማከብረው። ታላቅ ወንድሜ ነው፣ በአጠፋ መካሪ ነው እና በዚህ አጋጣሚ እሱን ላመሰግነው እንደማከብረውም እንደምወደውም ልነግረው ነው እቺን የአየር ሰዓት የወሰድኩትኝና ያው እናንተንም እንዳላዝጋችሁ እናንተን ብዙ እንዳልይዛችሁ ያው በቃ ብቻ ይሄን ይመስላል እና በጣም ፍቅር የሆነ ቲም ውስጥ ነው ያለ ነው። እኔ ሁላ ቀናለሁ ማለት መሽቶ እስኪነጋ የምቸኩልበት ቲም ነው እና በጣም እድለኛ ነኝ። በጣም ብዙ ነገር አይቼበታለሁ። ያው ይሄ ፕሮግራሙም ዛሬ የተዘጋጀውም ለቶፋ ምስጋናው ነው እና ቅድም እንደነገርኳችሁ እሱንም ላመሰግን እወዳለሁ። በጣም ትልቅ ሰው፣ ክበርልኝ፣ እወዳለሁ። ከና ትልቅ ደረጃ አብረን እንደርሳለን ብዬ አስባለሁ። አመሰግናለሁ። እውነት ለመናገር ከሆነ በዚህ ቻናል ጉዳይ ለማውራት ትንሽ ከባድ ነው። ማለት የሰጠን ቻናል በጣም ብዙ ዓመት የለፋበትን ቻናልና ሰብስክራይብ እንደምናስበው በቀላል ነገር የሚመጣ አይደለም እና 60 ምናምን ሺህ ሰብስክራይብ ያለው ቻናል ነው ለኛ የሰጠን። ስሪበት ጠፍቷል፣ ይሄኛው ግን ደግሞ በቃ ስሪበት ምናምን ነገር ብሎ የወንድሙን ጥፋት ሸፈን የሚያደርግ አይነት ወንድም ነው እና እውነት ለመናገር ከሆነ በዛን ጊዜ ላይ በጣም አዝኜ ነበር። ምክንያቱም ቶይ በጣም ብዙ አቅም አለው፣ በጣም ብዙ መስራት የሚችል ሰው ነው። እነዛን ስራዎቹን ደግሞ 20 ምናምን ሰብስክራይብ ባለው ዩቲዩብ ቻናል ላይ ነበር ሲፖስት የነበረው በሀረግ ላይ ማለት ነው። ግን ደግሞ አሁን ላይ በዚህ ቻናል ላይ ሲፖስተው ፋሚሊ ከሁሉም በላይ እኔ በጣም ያስደስተኝን ነገር ሲነግራችሁ አዲስ የሚወጣው ማለትም አሁን ላይ ይህንን ቻናል እርግጠኛ ነኝ እሱ አስቦ የነበረው ሀረግ ላይ ለመፖስት ነበር። አዲሱን ፊልም ስንሰራው እና አንዳንድ ነገሮችን አሳይተናችሁ ነበርና በእውነተኛ ታሪክ ላይ የተመሰረተ በእናንተ በፋሚሊዎቻችን በሴት ልጅ ህይወት ላይ የተመሰረተ ሴት ልጅ ህይወት ላይ የሚያጋጥማትን የተለያዩ ፈተናዎች፣ ችግሮች እናንተ ደግሞ ፋሚሊዎቻችን አብዛኞቻችሁ ባህር ማዶ ላይ ሆናችሁ የምታሳልፉትን እዚሁ ሀገር ላይ ተሆኖ የብዙ ሴቶች ገጽ ተገልጦ ያልተነበበው ብዙ ነገር አለና እነዛን ሁሉ ፈተናዎች በአንድ በፊልም ላይ ያመጣ ነው። የእናንተን የኔን የሁላችንንም የሴቶቻችንን ታሪክ ነው አይደለም። ሴቶች ብዙ ጊዜ ታሪካቸውን ማለት ያለን ታሪክ ትንሽ ነው ይባላል፣ ግን በጣም ብዙ ታሪክ አለን። እውነት ለመናገር ከሆነ ግን ያን ታሪክ ይፋ አድርጎ ማውጣት እንደመዋረድ ደግሞ ታውቂያለሽ፣ በምንም አርሱም ታውቂያለሽ የሆነ ትንሽ ነገር ሲሆን ሴት ልጅ ላይ በጣም ጫና አለ። ያንን ነገር ደግሞ ለማስወገድ ብዙ ግፊት አለብን። እኛ ስንፈጠርም ፈተናዎች አሉብን፣ ግን ደግሞ በዛው ልክ ንግስትም እንድንሆን አድርጎን ይፈጠረን አይደለ? ያው ያለኛ ባዶ ስለሆነ ነው የተፈጠርነው አይደለ? ተናገሩ እንጂ እና በእናንተ ታሪክ በእኛም ታሪክ ተመስርቶ በእውነተኛ ታሪክ ለእውነት ለመናገር ከሆነ በእውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። ፊልሙ ከመቼውም በላይ በጣም አስተማሪ፣ አዝናኝ፣ በዛውም ልክ ደግሞ ቁም ነገር የሚያስጨብጥ ነው። እናንተም ስታዩት በጣም እንደምትወዱት የማልጠራጠርበት እኔ በጣም ወድጃው አክብሬውና ደስ ብሎኝ የሰራሁት ፊልም ነው። አላችሁበት አብዛኞቻችሁ አይደለ? በምንዬ በጣም በተለይ ለሴት ልጅ በጣም የሚያስተምር ነው። ብታዩት እናንተ በጣም ትዝናኑበታላችሁ፣ በጣም ቁም ነገር ትጨብጡበታላችሁ። ያያችሁት ከብዙ ነገር የሚያስተምር ነው እና ለሴት ልጅ በጣም ቁም ነገር የሚሰጥ ፊልም ነው። እኛም በደንብ ተጨንቀንበታል። ሁላችንም የተሰጠን ነገር ወደን የሰራ ነው። ለእናንተም ለተመልካቾቻችን ደግሞ ይመጥናል ብለን ያሰብነውን ነገር ነው የሰራ ነው እና በደንብ እንደምትወዱ ተስፋ እናደርጋለን። በነገራችን ላይ በትወና ጊዜ እናስቀምጥላችኋለን። ሁሉም ሰው እዚህ ላይ የቻለውን የፊልም ብቃቱን ለማስመስከር ያው በዋና አክተርነት ሁሉም እዚህ ስር ያለ ሰው አለ ማለት ይቻላል። ከሞላ ጎደል 100% አለን እና እዚህ ላይ እናስቀምጥላችኋለን። ቢሃይንድ ሲን የነበሩትን ነገሮች ምናምን ነገር እንካፈለዋለን። ሙቪውን ብቻ አለን ፊት ለፊት የሰራነውን ፊልም ብቻ ሳይሆን ስንሰራ የነበራቸውን ጊዜዎች ምናምን ግማሹ እየተኛ ሌሊት ላይ ቀን ላይ ምናምን ሲሰሩ በጣም ፈኒ አልመጣ ያለን ወርዶች ራሱ ነበር። ፊልም እንዲህ ሲሰራ ቀላል ነው የሚመስለው፣ ግን አንዳንድ ቃሎች ሁሌ ትሏቸዋላችሁ፣ ግን ካሜራ ፊት ምናምን ቆሞ በጣም የማይመጡ እጅግ በጣም ያስገረሙን ደግሞ በጣም የሚያስቁም የሚያሳዝኑ ጊዜዎች ነበሩ። እነሱንም እናቀርብላችኋለን። በነገራችን ላይ ሁሉም ሰው በዚህ ነገር ላይ በጣም እንትን ብሏል ነው። ቀደም እንዳልኳችሁ ፕሮዲውሰር፣ ዳይሬክተር እና ስክሪፕት ራይተር ሁላ ቶፋ ያው ሁሉም አለ እዚህ ላይ ብያችኋለሁ ምናምን
የተሳተፉበት የሆነ ተከታተሉት። እውነት ለመናገር ከሆነ ያልተዘመረላቸው ብዙ ጀግና ሴቶች አሉ እና ብዙ ስራ ሰርተው ቤተሰቦቻቸውን ለማገዝ ቤተሰቦቻቸውን ለመርዳት ብዙ ጊዜ ለቤተሰብ ምናምን ነገር ጠንካራ ስራ ሲሰራ አይዘመርም አይደለ? ለሀገር ምናምን ሲሆን ነው እና ለቤተሰቦቻቸው ለልጆቻቸው ብለው ለፍተው የሚኖሩ እናቶችን ሴቶችን በደንብ የሚደግፍና እውነት አስተማሪ የሆነ ነገር ነው። ያን ደግሞ በ20,000 ሰብስክራይብ የማይሆን ነገር ነው እና በ60,000 አላሰብኩም። እኔ እውነት ለመናገር ከሆነ ፋሚሊዎች እናንተ አላሳፈራችሁኝም። እኔ 39,000 ሰብስክራይብ ብዬ እያወራሁኝ ገና ከማለት የነበረ 40,000 ያስገባችሁኝ። አሁን ደግሞ ወደ 50,000 እየሄድን ነው። እግዚአብሔር ይመስገን። አሁን ደግሞ ለቶዬ በደንብ ይገባዋል አይደለ? በደንብ ይገባዋል እና እኔ ደግሞ ቻናሉን ስሰጠው ቢያንስ ትንሽ ጨምሬ ትንሽ እንኳን 70,000 እንዲገባ ፋሚሊዎች አሁን 64,000 ነው። 7,000 ሰብስክራይብ ማለት በጣም ትንሽዬዋ ናት፣ እኛ እስከዛሬ ካፈራናቸው ፋሚሊዎች አንጻር ማለት ነው። ለእናንተ ደግሞ አይከብዳችሁም በፍጹም ማለት ነው እና ስለማይከብዳችሁ 70,000ን በደንብ አስገብተን በጎዶሎ አይባልም አይደለ? በሙሉ እስቲ አንድ አጨብጭበን በደንብ 70,000 ይገባል። 70,000 ግዴታ ነው እና ፋሚሊ ያ ፊልም እንግዲህ በ70,000 ሰብስክራይብ ለቶዬም ሰጥቼው ቶዬም ደግሞ የራሱን ስራ በሙሉ እንዲጀምረው ፋሚሊዎች እኔ ከእውነት ከልቤ ነው የምጠይቃችሁና አሁን ደግሞ 70,000 እንደምታስገቡት አልጠራጠርም። 70,000 ግን ይገባል፣ ግዴታ ነው። 70,000 ወጣት ብቻ በመንካት ማች መፍጠር ይቻላል። ሰብስክራይብ በመጫን ብቻ 70,000 አስገብታችሁት ለእኔም አርጋችሁታል፣ ለእኔ ራሱ ለሚደረግልኝ አርጋችሁታል። እንኳን ለቶዬ እና ቶዬ ደግሞ የሚያደርገው አይነት ሰው ነው እና ለእሱ ደግሞ 70,000 አስገብተን ሰጥተነው እሱም ደስተኛ እኛም ደስተኛ እንሆናለን ብዬ አስባለሁ። ፊልሙን ደግሞ ስታዩት ከሚባለው በላይ ደስተኛ ትሆንበታላችሁ ብዬ አስባለሁ። ምክንያቱም በሁላችንም ታሪክ ስለተመሰረተ አቡሻ ሁሉ ባንተ ነው እየሆነ ያለው። እንዴት ነው እናሳላለ ዝም አልክ። በጣም እቤት እንዴት እንደሚያስጨንቀኝ በነግራቸው አታምኑም። ይሆናል የሆነብኝ በጣም ነው የሚያስጨንቀኝ እና ካሜራ ምስኪን እስኪ አይ ማዘር ነው ማቱን ማዘር ነው ካሜራ ማቱን አንተ ትወዳለህ። አሁንም ወርሳት በምን ይባይዘ እንቅልፋም ናትና በጣም ፊልሙ ላይ የከበዳት ነገር ቢሆን እንቅልፍ ነበር። በሰዓት እንሰራለን ስለ የምራችሁ ነው። በነገራችን ላይ እነዚህ ቀለል ያለ ማለት ሪል ላይፏን ምናምን ነገር በመናገር ወይም ደግሞ ሪል ላይፏ ላይ ያው ከየውና ጋር ያላቸው ፍቅር እናውቃለን። እዛ ላይ ብቻ መናገር የምትችል መስሎኝ ነበር እና የትወና ብቃቷ ዋው ብላ ያጨረጨማ ሰላም ተስፋዬ ነው። እርሱዬ ካዲያ እንዴት ነሽ? በነገራችን እንድታስተዋውቀን እፈልጋለሁ እኮ እኔ በደንብ አንቺ መታወቅ እፈልጋለሁ። እንግዲህ ለመናገር ከሆነ ጓደኛዬ ናት ነገር አይናፋ አሁን ገስጥታኝ አይናፋ በጣም አይናፋ ነኝ። ግን እንዴት ነው ገና እንትን እያልኩኝ ስለሆነ እንደዛ ነው ዝም ያልኳችሁ። ሲመጣ አሁንም ዝምተኛ ነኝ። ማንም ተሰከረልኝ። አይ ማነሽ ምንድነሽ የሚለው በደንብ ወይ በበሚ ወይም ደግሞ በአንቺ በኩል መስማት እንፈልጋለን እና በደንብ እንፈልጋለን። የሆነ ነገር ትላለሽ ስለተገኘው እኔ በጣም ደስ ብሎኛል። ካላገኟቸው እያልሽ ታንገበግበኝ ነበር። እዚህ እንደመጣችሁ ለመስራት ስለመጣሽ ደስ ብሎናል። ቆንጆና ጥሩ ጓደኛ አለሽ። ጋራሻለ ጓደኛሽ በጣም እንትን ትላላችሁ። ዛሬ እንግዲህ ምንድን የሚባለው ይቀወጥለታል በደንብ ሆ ተብሎ እብደት ልጅ እናስልከዋለን። ልታ የሚኖራል ስ ያገለል ትላላችሁ። ግን ያው ሳላመሰግናቸው አላልኩም። ጥሩ አይደለም ግን ያው በጣም ነው የማመሰግነው። ከሁሉም በላይ ደግሞ ፊልሙ ላይ በጣም ተቸግራ ነበር። እናንተ መግባባቱ በጣም ነብዶን ነበር። በምን በደንብ ትረጅኛለሽ ብዬ አስባለሁ። በደንብ አሁን አንተም ችለኛል እኔም ችያለሁ ነው የሚባለው። ግን ደግሞ ያው ፊልሙ ላይ ስላሳየኝ ክብር ወንድሜን ለማምጣት ብዙ ለፍተሃል እና አመሰግናለሁ አላልኳችሁም ወይ? በጣም በጣም ከልቤ በጣም ነው የማመሰግነው። በጣም ነው የምወዳችሁ። በጣም ነው የማመሰግነው። በጣም
በጣም ነው የማመሰግነው። ማለት ቶዬም ብቻ እንዳይመስላችሁ ነው ማለት እናንተንም በጣም ነው የማመሰግነው። አይኔ እንድታመሰግኝ ስላልፈልግ እንጂ በጣም ነው የማመሰግነው። ስለምናገር ከሆነ ለእኔ ከወንድምም በላይ ናችሁ እና ጓደኛ የሚባለው ነገር ይገልጻችኋል ማለት ትንሽ ይከብዳል እና በጣም ነው የማመሰግነው። ስለማመሰገንኳችሁ በደንብ ይሄ ፕሮግራም ደግሞ እናንተንም ይመለከታል። ለእናንተም ነው ያዘጋጀሁት፣ ለቶዬ ብቻ ሳይሆን ለእናንተም ነው ያዘጋጀሁት። ግን ደግሞ ያው ታውቃላችሁ ይለይብኛል። ለእኔ አልችልም በሱ ጉዳይ ታውቃላችሁ፣ ትንሽ ይጨረጨራሉ እና እሱ እንደዚህ አያስችልም። ኔ ነገር አስችልም አትዘናትዛይዞች ምንራችሁ ሳቅ በላይ ዛችሁ አይደብራችሁ። እናንተንም ይወዳችኋል እንደኔ ብዙ አይባል እንዲማ አትጋፊ። በስንት መከራ ነው አልመጣም ምናምን ብሎ በጣም እያስቸገረ ነው። ቱፋ ማስቸገር ላይ ይላልና አሁን እየመጣ ነው ያለው። እንግዲህ ሲመጣ ይህ ፕሮግራም እንዳለ አያውቅም፣ ምንም ነገር እንዳለ አያውቅም። ከዛ በፊት ግን እኔ የእናንተን ባላውቅም ለብቼ ቁጭ ብዬ ማመስገን እፈልጋለሁ። የማመሰግነውን አካል ማለት ነው እና አሁን አይደለም ከወጣችሁ በኋላ ነው። ኧረ ችግር የለውም ከወጣችሁ በኋላ ለየብቻ ካልሆነ እኔ ብቻዬን ቁጭ ብዬ የማመሰግነው አካል አለ። እንትን ነው ያው ግዴታ ነው፣ የስራው ባህሪ ነው። የስራው ባህሪ ነው። አሁን እየመጣ ነው ያለው። በጣም አስቸጋሪ ነው። ለሰርፕራይዝ የማይሆን ሰው ቢሆን ሪሴፕሽን ይቀመጥ ከአንድ 10 ደቂቃ ምናምን በፊት ነው ምናምን ነገር ብዙ ጊዜ ቶዬን ስቀጥረው የኬክ ፕሮግራም ምናምን ነገር ካለ ኬኩ ቀልጦ ሞልቶ እኔ እውነት ለመናገር በጓደኛ የተባረኩ ሰው ነኝ እና አንተ ጓደኛ ይመጣል በጓደኛ የተባና ሁላችንም የሚገልጽ አንድ ላይ ብንል ደስ ይለኛል። የጓደኛ ተረትም አንድ ገፋ ደግነት ቁርፊያ ያለበት ደስ ይላል ጓደኝነት። ይሄ ነገር አንድ ደግሞ ደግነት ምንድነው ዛሬ የሚደራል ከጎረምሳ ጋር እኮ እና ሴት ጋር ወጪ በዛብንና ተው ነው። አረፍ ምንድን ነው ዛሬ ለአንተ ልብስ አዝናለሁ። ባይተዋርና አንተን አላስብም ነበር እንጂ ብናስብ እናሰራለን። እንዲህ አታግሉልኝ፣ አታግሉልኝ። አይ እንትን ነው አምሮባችኋል። ማሻአላ ብያለሁ። አቤት ሰውነት ይላል። እኔ አታሽኮርኝ። እኔ አሁን እኔ ነበርኩሽ ችግር የለውም። ማርያምን እስኪ ማርያም በል አለፍኩ ወላሂ አንድ ሳምንት አላገኘኝም። ፋሚሊ አንድ ሳምንት አላገኘኝም ከወንድሜ ጋር ላሽ ብያለሁ። አይኑ ግን ችግር የለውም። ባይናገርም ችግር አሙሽ እኔ ነሽ አንቺ ጠፋሽ። ማይክም ልናደርግልህ አስበናል። ይሄንን ልትሉኝ ቲፕ ነው የቤቱ ለምን አላፈኩ ሁለቴ እናንተ ቆማችሁ። ኧረ ችግር የለውም እኛ ለምን እንኳን ቢቆም እሺ ችግር የለውም። የሆነ እንጀራ ልጅ ነው ጎልማሳ እና እንዴት ነህ? ሰላም ጠውሩ ባለ ፋፋክ እኔ ነበርኩ ምቾት ሳምንት ልትፋችን። ሰላም እንዴት ናችሁ? ቶዬ ቪዲዮ እያየሁ ሊሆን ይችላል። ዛሬ ለአንተ ትልቅ ማለት እስከ ዛሬ ድረስ ከማስባቸው ነገሮች ውስጥ ትንሿን ማለት ላመሰግን ብዙ ጊዜ ሞክራለሁ። ብዙ ጊዜ አላመሰግንም ብዙ ሰዎች ይሉኛል እና
አንተን ማመስገን ለእኔ በጣም ትንሽ ከባድ ነገር ነው ማለት ብዙ ጊዜ የሆነ ነገር ሲባል በቃ በዛው ነው ማልፈው እንጂ አመሰግናለሁ እሱ የሚፈቅድ አይነት የምትፈቅድ አይነት ሰው አይደለም። ዞር በይ ምናምን የምትል አይነት ሰው እንጂ የምትፈቅድ አይነት ሰው አይደለም። እና ከትውውቃችን እስካሁን ድረስ ባለው ህይወት እኔ ያደረኩልህ ሳይሆን አንተ ያደረካቸው ነገሮች በጣም ብዙ ናቸው። ሁሉም ሰው ያውቃልና ወንድም በሌለኝ ሰዓት አሁን ላይ ደግሞ ወንድሜን ራሴ ይዘህልኝ መተህ ሰተኸኝ ብዙ ነገር እንዲህ ነው ብዬ ማውራት የማልችላቸው ብዙ ነገሮች አሉና ለእኔ ወንድም በሌለኝ ሰዓት ላይ ራሱ እንደ ወንድም ነበርክ ለእኔ። እውነት ለመናገር ከሆነ ከቤተሰብ ጋር በምጣላ ሰዓት እንደ ቤተሰብ ሆነ ደግፈኸኛል። ከጎኔ ነበርክ፣ በብዙ ነገሮች ስደግፈኝ ነበርና በጣም ነው የማመሰግነው። ከዚህም በላይ በጣም ብዙ ነገር ይገባል፣ ብዙ ነገርም ላደርግልህ ይገባል። ግን ደግሞ ያው አልችልበትም ሰው ማመስገን ወይ ደግሞ ሰውን ፍቅር መስጠት የምችል አይነት ሰው አይደለሁኝም። እኔም አንተም ደግሞ የምትቀበል አይነት ሰው አይደለህም። ግን ስለ ሁሉም ነገር በጣም ነው የማመሰግነው፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ወደ አዲሱ ስራህም ስገባ ወደ አዲስ ነገር ስገባም ደግሞ በአዲስ መልኩ ፈጣሪ ያሰብከውን ሁሉ እንደሚያሳካልህ አልጠራጠርም። ስራ ራሱ ያሰብከውን እንዲያሳካልህ ሁሌም ቢሆን የሚያስደርግ ነገር ነው እና እግዚአብሔር ደግሞ ለአንተ የሚሆነውን ሁሉ ነገር ያደርግልህ። በጣም ነው የምወድህ፣ ከወንድምም በላይ ነህ ለእኔና በጣም ነው የማመሰግነው። እስካሁን ድረስ ከጎኔ ነበርክ። ፋሚሊ በሌለኝ ሰዓት አብረኸኝ ነበርክ። ወንድም በሌለኝ ሰዓት አብረኸኝ ነበርክ። ፋይናንሻሊ ስቸገር ብዙ ነገር ሲሆን ምናምን ነገር ከአንተ ሌላ የምጠይቀው ሰው እንደሌለ ታውቃለህ። ቀድሜ አንተን ነው የምጠይቀውና ማልቀስ አልፈልግም በዛሬ ቀን። ዛሬ የደስታ ቀን ነው። በጣም ነው የምወድህ። እወድሃለሁ ስል እንደዚህ እየገለጽኩልህ ምናምን አይደለም። እወድሃለሁም ብዬ አላውቅም፣ ግን በጣም በጣም ነው የምወድህ ከምነግርህ በላይ። ኖርልኝ፣ ብዙ ዓመት በጣም ኖርልኝ፣ አይለየን፣ አብሮ ያኖረን። ወንድምነትህንም ለእኔ አትቀንስብኝ። በጣም ነው የምወድህ። አብራችሁ ነው ያኔ ያከሳው አሁን ጭንቀት የለም፣ በቃ ሰላም ነው። የሆነ ሰርግ የደረሰበት እንትን ይመስላል። ድልብ ብላል። ደስ ይለን ነበረ። ሰርግ ይኖራል በቅርቡ። የኪያን ጉዳይ እኔ በቤቴን አታምጣ እንጂ ምንም ሳላስወጣ ነው ምድር ሰረኛ የተባለ አምጣ ይባላል። አምጥተሽ ደሪ አሁን ምንድን ነው የምንሰራው ነገር የለም። ምንድን ነው ዛሬ ማስታወቂያ ነው የምሰራለን። በቃ ፕራንክ ነው። ሂድ በቃ ተመጣ ነው። አመሰግናለሁ። በጣም ባይዘው ቶፋ በጣም ቢዚ ሆኗል እና አዲስ ፕሮጀክት ጀምሮ በጣም ለሰሎናል። እስቲ ፌመስ እስቲ ማስታወቂያ ስርልኝ እስቲ። የተመልካቾቻችን እንግዲህ ፊልም ምናምን እየሰራን ነው እና እስቲ እንዳይወርቅብን ማስታወቂያ እንዴ ሳልከፍል የሚሰራልኝ ያለ አን ይበል በሺም አይቼ የጠፍ ነው የእናንተ ተሳፍሬ ኧረ ስብ እንዳይለቶፋ ክፈለኝ እንዴ በጣም ከዳኛል ብዬ በጣም ኧረ በጭራሽ የማይሆነው ስለዚህ ምንም ማድረግ አንችልም። ራስህ ትናገራታለህ። የሰው ፍቅር ነው ዋናው፣ ፍቅር ነው እንጂ ለምን ከፍላለሁ ብለሽ ዝግጥ ብለሽ እንደዚህ እስኪ ቶፋሱ ነገር ምንድን ነው ሰብስክራይብ ታደርጋለህ? ሳታደርግ አደርጋለሁ እኮ ባይልማ ይከፈል ነበር። ማጂካ ላይ እቺ ታፍጫ በመጠቀም ሰብስክራይብ አድርጊ። አይሰራም አሉ። ይሄን ሰሞን አይሰራም። አዎ እንዴ ትላለህ? እስኪ ከዛ ትነካለህ ማለት በተናለች አጂ እስኪ እንዴ ሳንተነክ አይሰራም አይሰራም። አላ ጠየኳቸው እኮ ነው ከአንዱ ጠየቅ አርሴማ ትባላለች። አርስ እንዴት ነሽ? በጣም ነው በጣም በስ በጣም ናፍቆኝ ነበር። እሱ ከመጣ ወንድሜ ነቃበ ምን እያለች እንደነበር ታውቃለህ? እሱ ከመጣ በኋላ ቢዚ እንዳታረጉት አደራ፣ ብዙ ነው ነገር ይኖራል ምናምን እያለች ይኸው ድል ሰደረሻ።
እሺ አሁን ምንድን ነው ጉዳይ? አይ አይደለማ፣ አድናቂ ነው። እንደዚህ ነው እንዴ? የአየር ሰዓት ለብቻ ነው የምትፈልገው? ውጡልኝ ነው እንውጣ እንዴ? ይሄ ነው ፍራንክ ይሄ ብቻ ምናሙሽ አይ ዛሬ በነገራችን ላይ የፕራንክ ፓኬጅ የሚባል ነገር ታውቃለህ? እሱ በፓኬጅ ነው ያለን። ከደረጃ ሀ ብንነሳ አንዳንዱም ዛሬ ሁላችንም ታውቀናት ደስ ያለች ልጅ ያለች አርሴማኔም ዛሬ ነው ያያል። የበኒ ጓደኛ ናት። በኒ ጥሩ ጓደኞች አላት ለበለገና ቀልቤ ላይ ቆለችና አጋጣሚ ደግሞ አሪፍ ነው። በጣም ያሳዝናል ግን እሱ በኒ አንቺም ቀልድ ላይ ነሳት። ሁላችንም ነው እኮ ግን አይ መጀመሪያ በነገራችን ላይ ልክ በሚል ስትመጣ በሚን መጀመሪ ልክ ስንገናኝ ነበር ማቅፋትና አሁን ልክ እሷን የቀፍ ሳረግ ምናምን በምን ያንተ ይጋልሽ እና ይሄንን ልናገረው በነገራችን ላይ ቶያም ለመታወቅ ነው የመጣሁት ብላ ትንሽ እኔ ሰፍስብ እንትን ብላኝ ነበርና አሳፈረች አስባሰች። ስለዚህ ወደ በሚል ይተሻለ አሽና ምንድነው እንደዚህ ያለ ጎሽ ተራሽ ወይኔ አንድ ቀን ቁጭ ብሎ ማብለ ስላለብ አራው ወላሂ ዛሬ ስራ ይደበቅ ዘጋው አባት አንድ ቀን መድቢ የቀን ወጪ መድቢ እኔ ማስታወቂያውን ልስማማ አንተ ስራ ዝጉን አስማማ ተካካሰ በጀምሪ እኛ ካላበላሽልን አንዴ እንደው ማስታወቂያውን ልሰራው ስሪ እኛ እናበላሻለን በመሀል ሳይከፈል አየኝ ከቤተሰብ እኮ የማስታወቂያ ገንዘብ አይጠየቅም እኮ ነው እኮ እኛ ቶፋ አንተ ችግር የለውም። አሁን በሺም ልታሰራን ነው ማለት ነው። አሁን በሺም ማለት ነው። እንደውም አልፈልግም። ኧረ እኔ 6 አንደበት ቢኖረኝና በስድስቱም ባወራውልህ አንጀቴን ሲበላ አስገብለን እሺ ቆመ እንዳትተኛ እሺ ኖሮ ሰላም ነው እኮ እንደዚህ አይነት ነገር ተጨነቀች ነፍስ የሆነ ነገር እየመሰለኝ ምንም የለም አይ ሳይኖር እዚህ ጋር ታስቀምጡኝ ግን ጭንቅላቴ ሰው አይ ማቻችንን እንዳታበላሽብን ብለን ነው ማራችን ገብታ ወይ እዚህ ጋር ቆመ እንጂ ያለ የለም። እሺ ያበሻ ልብስ ለብሰው አዳምስ መስለባት የባለፈው አይደለም። ኧረ የሌላ ነው ልብሱ። ኧረ እኛ የፕሮዳክሽን በሶፊ ፕሮዳክሽን ውስጥ ብዙ አለ እና ብድግ እያደረገ መልበስ ይቻላል። አታስብ። ዛሬ እንግዲህ የፈለኩት ጉዳይ መሰለህ ይሄን ልጅ እንድትመልስልኝ ያመጣሁበት ቦታዬን እየተጋፋኝ ነው የምትለው ኧረና አሁን ቆይ እኔ ለአንቺ ስሰጥሽ እንደዚህ ብስኩል ብለው ነበር እኮ እንደውን መልስ እዛ ይሻላል በቃ ዘና ብዬ ማለት ነው እኮ ቤት እጣሉ ተንበል አሁን ኃይለማርያም በላት እኮ ዲክታተር ናት። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አንድ ሰው ሳላመሰግን አላልፍም ብዬ ነው የመጣሁት። በህይወቴ በጣም ትልቅ ቦታ የምሰጠው ማለት ነው። በጣም ምን ልበላችሁ የተደረገለት ሰው ነው የሚያመሰግነው እና ምድር ላይ እንደዚህ አይነት ሰው ከ101 ነው የሚገኘው። የእውነት ከ101 ለሰው ልጅ ብሎ ራሱን ነፍሱን እስከ መስጠት ማለት በጥይት እስከመመታት ድረስ ነው የደረሰውና ስሙን ባልጠራ እንኳን እናንተ ታውቁታላችሁና ቶፋ ለኔ የህይወት ያስቀጣይ ነው። ሞቷል ተብዬ ነበረ። ቤተሰቦቼ ሁሉም ስለኔ ፋይል ዘግተው ነበረ። እህቴም አልቅሳለች፣ እናቴም አልቅሳለች እና እንዴት ብዬ ልናገር? ሁሉም ረስተውኛል። ሞቷል፣ ተረስቷል የተባልኩኝ ልጅ ነበርኩኝና ቶፋ ነው ያን ሁሉ ነገር ፈልፍሎ በቃ
አይቻልም በሚባሉ በተለያዩ መንገዶች ሁሉ ሄዶ እኔን ዛሬ እዚህ ያደረሰኝና ቶፋዬ እኔ አንድ ሁለት ብዬ ቃል የለኝም ላመሰግንህ። እንደውም ቢቻል ሌላ ቃላቶች መገጣጠም ቢቻል ኖሮ ከሀ እስከ ፐ ብቻ አይደለም ሌላ ቃላቶችን ጨምሬ ቀጣጥዬ ባመሰግንህ በጣም ደስ ይለኝ ነበረ። ግን ቃላቶች የሉኝም። አመስግን ተብዬ ሳይሆን በቃ ውስጤ ከቤተሰቦቼ ጋር ስገናኝ የነበረውን ስሜት እናንተ ታውቁ ነበርና ያን ሁሉ መከራ ማለፍ ያን ሁሉ ችግር ማለፍ ከልጆች ኋላ መቅረት ሲበሉ እያዩ አለመብላት እየተራቡ አለመጥገብ በጣም ከባድ ነገር ነው። ከጓደኞች ኋላ መቅረት ምን ያህል ከባድ እንደሆነ ብዙዎቻችሁ ትረዱታላችሁ ብዬ አስባለሁ። ምን ብዬ እንደማመሰግን ቃላት የለኝም። ባለህበት ሁሉ ቸር ይግጠምህ፣ ያሰብከው ይሳካልህ፣ መንገድህ ይቅናልህ፣ ክፎች ከፊትህ ይውደቁ፣ ያዩክ ይቀበሉ ብዬ ልመርቅህ ሌላ ቃላት የለኝም። እወድሃለሁ፣ በርታልኝ። የቤተሰቦቼን ደስታ እንደጨመርክ የኔንም ተስፋ እንዳለመለምክ እንደው አላህ ተስፋን ያለምልምልህ፣ በረከት በበረከት ያርግህ፣ ያሰብከውን ያሳካልህ። በጣም እወድሃለሁ። በጣም አንተን ደግሞ እንደ ታላቅ ወንድም አድርጎ ስለሰጠኝ ፈጣሪንም አመሰግናለሁ። በጣም አመሰግናለሁ። እወድሃለሁ። ዛሬ እንግዲህ የፈለኩ ለትልቅ ጉዳይ ነበረ፣ ለአመክሮ ጉዳይ ነው የሚባለው፣ ለትልቅ ጉዳይ ነበር የፈለኩና ታውቃለህ፣ በመጀመሪያ ደረጃ 39 ሺህ የነበረው ሰብስክራይባችን 40 የኔና የሆና ደግሞ የኔ 30 ሺህ ገብቷል፣ የሆና 10 ሺህ ገብቷል ይላል። በደንብ አድርጉለት። ግን አንዴ እንደው ከሀያ በታች መሆን ግን አንገት ያስደፋል፣ አንገት ያስደፋል። ከሀያ በታች አሁን አልኳ። አሁን ሰው ነኝ፣ ሬሳ ብቻ ነው ሀሳቡን የማይቀይረው። 20 አስገቡኝ በቃ እኔ ደብሮኛል። በነገራችን ላይ ማለት ነው 47 እንደገባች ራሱ አታውቅም። 47 ነው አይቻለሁ። አሁን አየህ ምቾት አየህ፣ እሱ 2000 ያስረሳል። አሁን እናጋ 2000 ጨምሮ እንትን ሰለብሬት ነበር የሚያደርገው። ታውቀኛለህ ቶፋ። አሁን እኮ 10300 ነው ምንድን የሚባለው? 10316 ነጥብ ምናምን እኮ ልል እኮ ነው። አይ ግማሽ ይባል እኮ ልል ነው። አሁን እንዴት ነው አገኘ ማስጨነቅሽኝ እና ደግሞ አዲስ ነገር የሚመጣበት አዲስ ነገር የሚሆንበት አንድ ከታሉ ይችላል። የሆነ ስም ጠርቼ እሱ ቻናል ደግሞ እንዲህ ይገብታል ምናምን እንጂ ጥጋባችሁ እኮ ነው እኮ ቤካ መሰለሽ እንዴ? ያው 47 ሺህ እንደገባ እኔ ባለቤቷ ሳላውቀው ዋጋ ይለኛል። እሱ በጣም ነው የማመሰግነው። ሌላኛው ደግሞ ቻናል ሀረግ የምሰራበት የዩቲዩብ ቻናል ያው ሺህ ገብቶልሃል። ያው በእርግጠኝነት ስለማላውቀው ነው። እና ደግሞ አዲስ ስራ አስበው፣ አዲስ ስራው ደግሞ አሁን ላይ በደንብ በቆንጆ መልኩ እየተሰራ ነው ያለው። ፋሚሊዎች እንግዲህ ከእናንተ በደንብ አጫውቻችኋለሁ እና ማለት ይህ ስራ ደግሞ ሁላችንን የሚያካተተ ነው። እናንተንም ፋሚሊዎችን ደግሞ ያካተተ ስራ ነው በእውነት ለመናገር ከሆነና ይህ ስራ ስታስብ ብዙ ደክመሃል፣ ብዙ ለፍተህበታል፣ ፀጉርህን ሄድ ብላበታለች በዚህ ስራ ሮስት ብዙ ለፍተህበታል እና ይህን የመሰለ ስራ ደግሞ እንደዚህ ለፍተህበት እንደዚህ ተጨንቀህበት እውነት ለመናገር ከሆነ ፋሚሊ መስራት በጣም ቀላል ነገር እንደሆነ ነው የገባኝ። ምክንያቱም ብዙ ነገሮችን ችሎ ስራ ሲበላሽበት ምን ሲልበት ምናምን ነገር ትንሽ ከባድ ነው እና ያን ሁሉ ነገር አሳለፈ ምናምን ነገር አዲስ ስራ መስራት መድኃኒዓለም ስራን ያሳካልህ። መጀመሪያ እኔ ነው ልመርቅህ እንደት ስራዎችን ሁሉ ያሳካልህ፣ ያሰብከውን ያስኮን በሙሉ ያብብልህ፣ ያሳምርልህ፣ በእጅ ሁሉ ያስከው ሰፋ ይበልህ
እና አሁን ደግሞ ይህንን ስራ በሰፊ ብዙ ተመልካቾች ባሉበት ብዙ ፋሚሊዎች ባሉበት በክብር በሰጠህን ቻናል ላይ እኛ ብዙ በለፋንበት ብዙ በታገልንበት ቻናላችን በጠፋ ጊዜ ከጎናችን ሆነህ ይሄኛው አለ እኔ አሁን ላይ እየሰራሁበት አይደለም። በእውነቱ ከሆነ እውነት ለመናገር አላታስነሳለሁ እየሰራበት ነበር፣ ግን እየሰራሁበት አልነበረም ብሎ ሌላ ቻናል በጣም ትንሽ ሰብስክራይብ ያለው ቻናል ላይ ብዙ የሚያወጣባቸውን ስራዎች ትንሽ ነገር ላይ የሚያደርጉና ለእሱ ነገር በጣም አመሰግናለሁ። ብዙ ነገሩ ላይ እና አሁን ደግሞ ቃል እንደገባው ትመልሻለሽ እንዳለን ትመልሳለሽ እንዳለን በክብር እንደዛ እኔ ባለፈው ስላችሁ ማለት ከልቤ ነው ከልቤ ትመልሻለሽ ስልሽ እንድትቀበኝ ነው እንጂ እንድትመልሽው አልነበረ። እኔም ደግሞ ስቀበልህ እሺ ብዬ ስቀበልህ አሁን ምንም ጥቅም የለውም ነው ነው። ሀረግ ቲዩብ ላይ እየታየ ነው፣ በቃ ፊልሞች እየታዩልን ነው። አሪፍ ነው፣ ቆንጆ ፋሚሊዎቼም ብዙዎቻችሁ እንግዲህ ታውቃላችሁ እና እንቶ ምን ያህል እየለፋ እንዳለ ፊልሙ ደግሞ እውነት ለመናገር ከሆነ በጣም ብዙ ሰው ያሳተፈ ነው። ብዙ የሴቶችን ታሪክ የያዘ ነው። እውነት ለመናገር ከሆነ ያን ስራ ደግሞ ተለቅቧል። የራስህ ነው። እኛ ለፍተን ብናመጣው ነው አዎ ይባላል፣ ግን ደግሞ ለፍተን አላመጣንም። ለፍተን ባላመጣነው ነገር ደግሞ ሰርተን ሊሳካ ትንሽ ይከብዳል እና እውነት ለመናገር ከሆነ ይገባሃል። እኔ ብችል 100 ሺህ አድርጌ ነበር ለአንተ መስጠት የምፈልገው። አይኖ ደግሞ ፋሚሊዎቼ 100 ሺህ እንደሚያስገቡት የማልጠራጠር ምንም ጠረጠር የለውም። በዚህ ጉዳይ ላይ መጨመር የምፈልገው ነገር ቢኖር ቶፋ አንተ ያኔ እኛ ማለትም እኔ በሰራው ስህተት ነበረ ያኔ ቻናሉ ምናምን ነገር የጠፋውና ያ በጣም ለእኔ ዊርድ ጊዜ በጣም ከባዱ ጊዜ ነበረ። ማለትም በቀላሉ ራሴን ኮንትሮል አድርጌ ወይም ደግሞ ያለኝን ዘረቅረቃ ትንሽ ሰብሰብ አድርጌ ምናምን አይነት ነገር ቢሆን ያ ነገር አይፈጠርም ነበር። ግን ተፈጥሮ ኪያ እንደዛ ስታዝን እንደዛ ቀን ማታ ስታለቅስ በጣም ለፍተንበታል እኮ አሁን እንዴት እንደዚህ ታደርጋለህ ምናምን ነገር እያለች እንትን እያለች በነበረችበት በዛ በጣም ባስጨናቂው ጊዜ ላይ ይህንን ቻናል አለ ብለህ አንተ ብዙ ያሰብክበትን ብዙ እየተንደረደርክ የነበረበትን ብዙ ጭንቅላትህንም ገንዘብህንም አቅምንም ሁሉ ኢንቨስት ያደረክበትን ነገር አውጥተህ ነበር ያኔ ቻናሉን አሳልፈህ የሰጠህን እና አሁን ላይ ግን የራሳችን ቻናል ያኔ ጠፍቶ የነበረው ቻናል አኑና ኪዩ ተመልሷል። ስለዚህ ሁለተኛው አኑና ኪዩ አንተ ሀረግ ቲዩብ ላይ ከዜሮ ያ መጀመሪያ ስትሰጠን የነበረው ቻናል ላይ በዛ ፍጥነት እየሄድክ ቢሆን ዛሬ የትና የትን አድርሰው ነበር ከኛም በላይ። ምክንያቱም ፊልም ነው የምትወስድበት፣ ትልቅ ኢነርጂ ነው፣ ሙሉ ፕሮዳክሽን እየተሳተፈበት፣ ትላልቅ ተዋናዮችን እያሳተፍክበት፣ አንተም የራስን ሙሉ ኢነርጂውን ሰጥተህ ስቲል እየሰራህበት ያለ የነበረ ቻናል ነው እና ምንም ሳትሰስት ሰጥተናል ያኔ ማለት ነው። እኔም ከመረበሽ ከድንጋጤ ከኪዩንም ደግሞ ከዛ ሀዘን ውስጥ አውጥታታል እና አሁን ትንሽ ሰብስክራይብ ያለው ሀረግ ቲዩብ ላይ እንደዛ የተለፋባቸውን እንደዛ ገንዘብ ኢነርጂ ሁሉ ያባከንክበትን ነገር ትንሽ ሰብስክራይብ ያለው ሀረግ ቲዩብ ላይ እየፖስትክን ያለው ይሄ ደግሞ አስፈላጊ አይደለም። ኮዞ ሁለት እንትን አለ ነው አይደለ? እኛ ሁለተኛ ተጨማሪ እንትናችን ስለዚህ በጣም ግድ ነው ሰጠኝ። በጣም በብቸኝነት ጊዜ ላይ መጥፎ ነገር በማሳየው ሰዓት ላይ ከጎኔ ነበር። በስራዎች ደግሞ እኔ ምንም ላደርግልህ አልችልም፣ ምንም ነገር ስለሌለ ምንም ማለት ነው። እና ፋሚሊዎቼ በዚህ አጋጣሚ ሰዋሽ አስገብታችሁ ቢያንስ የምትሰጡልኝ እኔም ስሰጠው ሰዋሽ ቢገባ በጣም ደስ ይለኛል። እናንተ ደግሞ እንደምታደርጉት አልጠራጠርም። ግን ቶዬ ትቀበለኛለህ? አንተ ሜካፕ እንዳታበላሽው። እኔ በስንት ነገር ልመር ብዬ የተቀባሁት ሜካፕ አንተ ለእኔ ከወንድም በላይ ነህ፣ ወንድሜ ነህ። ሰው ባጣው ሰዓት ላይ ከጎኔ ማንም ባልነበረ ሰዓት ላይ እንደ አባቴ ነህ በብዙ ነገር እና ስለአንተ ማውራት አልችልም። በኮንፊደንስ ላወራ የምችለው ተወያይተውኝም ብቻ ብዬ ነው እና በጣም ነው የምወድህ። አይገባህም። አሁን ላይ ያሳለፍክ ያላቸው ነገሮች ይገቡ ሆነው አይደለም እና ካለ ነገሮች አንጻር ለእኔ ካረካቸው እኔ እኮ ምንም አንዳንዴ ይገርመኛል። ማለት ምንም ነገር ሳላደርግልህ ነው ብዙ ነገሮችን አድርገልህ የምትገኘው። አጣው ለአንተ ማደርግልህ ነገር ግን አልቀበልም ካልክም ብለው እና ትቀበለኛለህ። ይሄ ደግሞ ውዴታ አይደለም፣ እያስገደልኩ ነው፣ ግዴታ ነው መቀበል እና ይህ ስራ ደግሞ በጣም ይለፋል። ድንገተኛ ነገር ሆነብኝ ታውቂያለሽ። ለዛ ቶፋ እንዳልነው እኮ አንተ በዛ ደባሪ ጊዜ ውስጥ ምናምን ነገር
ቻናል አምጥተህ ምንም ሳትሰሰተህ የእኛን ደስታ ሰጥተሃል አይደል? እኛ ደስተኞች እንድንሆን እንዳንራበሽ ፍቅራችንን ያኔ በቃ መተጣጣት ወይም ደግሞ መቆራረጥ ደረጃ የሚያደርስ ምናምን ነገር የሆነ እንትን ምናምን ነገር የሚያደርስ ነበር። አዛ ታይም ላይ የገባንበት ነገር ማለት ነው። ሰላምን መታ በዛ ላይ ደግሞ አዲሽናል ቻናሉ መጥፋቱም ተጨምሮ ምናምን ዝብርቅ ያለ ስሜት ውስጥ ነበርንና አንተ ግን ምንም ሳይመስልህ አውጥተህ የኔና የሷ ፍቅር ባላንስ ሆኖ የጠብቆ ፍቅራችን እንዲቆይ ያን ቻናል አንተ ሰጥተናል። ዛሬ እኛ ተጨማሪ ቻናላችን ሆኖ በፊቱ ተመልሶልን በዛ ላይ ደግሞ አንተ ኤነርጂን ጊዜን ምንን ያባከንክበት እያንዳንዱ ነገሮችን ጊዜ ሰጥተህ የሰራኸውን እንትን ሀረግ ቲዩብ ላይ ወይም ደግሞ ትንሿ ቲዩብ ላይ ስትፖሰት የእውነት ይሄ ከሞራልም አንግል ለእኛም ምቾት አይስጠንም። እውነቱን ለመናገር ከሆነና የሁሉም ሰው ፍላጎት የሁሉም ሰው ኢንተረስት ነው። ድንገተኛ ነገር ሊሆንብህ ይችላል። እኛንም እንደዛ ሰርፕራይዝ ስታደርገን ድንገተኛ ነገር ነበር። የምሬን ነው ማለት ለእኔም አልጠበቅኩትም። እኔ ኪያን በዚህ ልክ ቻናሉን ያ ሁሉ ዓመት ከኪያ ጋር ስንለፋበት የነበረውን ነገር አስደልቼ በዚህ ልክ አሳዝኛታለሁ ብሎ ልቤ ስብር ብሎ በነበረበት ጊዜ መፍትሄ አጥቼ በቆምኩበት ጊዜ ላይ ነውና አምጥተህ ያን ቻናል የሰጠን አላንተ ግን ተጨማሪ ነገር ነው ለኛ። ሐሳቤን ተረዳኝ። ምንም ቀንሰን አይደለም ቶፋ፣ የምሬን ነው። ከምንም ነገር ላይ ቀንሰን አይደለም። በቃ ከተረፈን ነገር ላይ ነው እንደውም የሰጠንና ምንም አድርገንልህ አይደለምና ሁለቱንም እንደውም አንዱንም ቻናል እንመርቅለት መሰለኝ። ሌላው በዚህ አብሮ ሰላም ከቶፋ ጋር በዮና ምክንያት ነው የተዋወቅነው እና በጣም መልካም ሰው እንደሆነ አውቄያለሁኝ በዚሁ አጋጣሚ እና ፊልሞች ላይም እንድገባ በትንሽ ትውውቅ ፊልሞችን እንድሰራና አሪፍ ኦፖርቹኒቲ አመቻችቶልኛል ቶፋና ትንሽ ጊዜ ነው የተዋወቅነው፣ ግን ቢሆንም በጣም መልካም ሰው እንደሆነ አውቄያለሁ። እንደሚወራለት አይነትም ሰው ነው። እዚህ ቲም ላይ በጣም ስሙ ይነሳል፣ በጣም ይወራልና እኔም በደንብ አውቄው ሞር በዚህ ፊልም ምክንያት በደንብ እንተዋወቃለን ብዬ አስባለሁና በደንብ አውቄው በደንብ ተግባብቸው ደግሞ ሞር ከዚህ በላይ እንድንግባባ በጣም እፈልጋለሁ። ከኪያ ጋር ያለውንም ነገርና ብዙ ነገር አውቃለሁና ለኔም ጀስት እንደ ወንድም እንደ አባት እንዲሆነኝ በጣም እፈልጋለሁና በጣም መልካም ሰው ነው። እዚህ በአቡሽ ጉዳይ ላይ የሚያደረገው ነገርም በጣም ከሰው አይምሮ በላይ ነው ማለት ሰው ማድረግ ከሚችለው በላይ ነው ብዙ ነገሮችን እያደረገ ያለውና በዚህ ስራው ደግሞ በደንብ ሊበረታታ ወይም አፕሪሼት ሊገባ ሰው ነውና በጣም ነው ደስ የሚል ሰው ነው። በጣም ነው የምወደው። ይሄም ሁኔታዎችም ስለተመቻቹ በጣም ደስ ብሎኛል። እዚህ ፕሮግራም ላይ ስለተገኘው በጣም ደስ ብሎኛል። የፕሮግራሙ አንድ አካል በመሆኔ በጣም ደስተኛ ነኝ። ያው ነው። አመሰግናለሁ። እሺ ካላልከ አንቀበል ያ ማብራዛ እሺ ማለት ግዴታ ነው። እርግጠኛ ነኝ ደግሞ ትልቅ ደረጃ ላይ እንደሚደርስ በብዙ ነገሮች ታካትተናል። ለታናሽ የሚባል አይነት ነገር ይሁን አይ ነገር ሲፈልገኝ ምን ብዬ ነገር አይ እኔ እወዳለሁ ስልህም ይደብራል፣ አልወድህም ስልህም ይደብራል። ግን በጣም በጣም ነው የምወድህ፣ በጣም ነው የምሳሳትህ። ለእኔ ከወንድምም በላይ ነህ፣ ከጓደኛም በላይ ነህ። ላጣህ አልፈልግም። በጣም ነው የምወድህ። ግን ደግሞ ይሄ ሁሉ እያለ ስራ የሚባለውን ነገር ለእኔ ብለህ ትተኸዋል። ስራ የሚባለውን ነገር በስራ የምትደራደር አይነት ሰው አይደለም። ጠንካራ ሰራተኛ ነገር ስራ የሚባለውን ነገር ትተኸዋል ሙሉ ለሙሉ ለእኔ ሲባል ማለት ነው። ግን አሁን ደግሞ ወደ ራስህ እንድትመለስ እፈልጋለሁ። በቃ ወደ ራስህ ህይወት፣ ወደ ራስህ ኑሮ፣ ወደ ራስህ ስራ እንድትመለስ እፈልጋለሁ። ሁሌ በእኔ ነገር ብቻ እንድትያዝ አልፈልግም። አንተም የራስህ ህይወት አለ። ለዛ ነገር ደግሞ ምንም ላደርግልህ አልችልም። ግን ደግሞ ቢያንስ ያለኝን ነገር ትንሽ አካብቼ መስጠት ነው። የሰጠኝን ነገር ነው ትንሽ አፍርቼ መስጠት ነው። ከዛ ውጭ ምንም ላደርግልህ ስለማልችል ማለት ነው። ስለዚህ ይሄንን ቻናል ደግሞ እኛ ለስም ያወጣል አይደለ? ሁላችሁም ተስማምታችሁበታል። ፋሚሊዎች ለአንተም ሰርፕራይዝ ነው፣ ግን እንዳትቀይረው ስሙ
አይ እኩል እኮ አይ በነገራችን ላይ የሁሉ እሱማ ቀ የሚለውን የሆነ አወጣ ም የሚለውን ኪዩ አወጣች የሚለውን በምኒ እንዲህ እየተባለ እንዲ የወጣ ያለ አይነት ስሜት አለው። ግን ዋናው ኮንሰፕት ኦዲየንሶቻችን ቤተሰቦቻችን ናችሁ፣ ክብራችን ናችሁ፣ ውዴት ፋሚሊያችን ናችሁ። ፊልማችን ራሱ እነሱን ወክሎ የተሰራ አይነት ነው እና ለመናገር ከሆነ የማዳም ቅመሞች ሲባል ይታወቃል አይደል? ጀግኖች እንደሆኑና ለፋሚሊዎቻቸው ለብዙ ሰዎች ማሽ እንደሆኑ እና እኛ ደግሞ ማዳምን ወጣ አደረግናትና ቅመሞቻችንን በእናንተ ስም በእናንተ ህይወትን ታሪክ የተመሰረተ ስለሆነ ቅመም ቻናል ብለን ወደ ቱፋ አስረክበናል። የሆነ ሁሉም ሰው ስክሪፕቱን ሲያነበው በጣም ኢንተረስትድ ሆኖ በጣም ደስ ብሎት እየሰራው ያለው እዚህ ሰው አንድ ካራክተር በጣም ያሳዝነኝ እያየው ነው። እሷን ደግሞ ለማየት እናንተም በጣም ማለት አይቼዋለሁ። ስክሪፕቱን በጣም ያሳዘነች ካራክተር አለች። እሷን ደግሞ በጣም ኢንተረስት ነው የሚሆነው። ኢንተረስትድ አድርጎ ጠብቁት፣ በጉጉት ጠብቁት። ሁላችሁም ምንም አይነት ቢሄቭ ያለው ሰው ምንም አይነት እይታ ያለ ሰው የራሱን ማንነት እዚያ ስር የሚያገኝበት ሰው ነው። በጣም ሸረኛ ካራክተሩን የሚያገኝበት፣ በጣም አፍቃሪው ፍቅሩን የሚያገኝበት፣ በጣም የሆነ በጣም ተጫዋች የዋው ሁሉም ሰው የራሱን ካራክተር የሚያገኝበት የሆነ የሚገርም ፊልም ነውና እስኪ በቻላችሁ ታቀም የኛ ታሪክ ነበር ባል የነበረበት ያው ትንሽ እስቲ እንትን ብለን አረ ለምን እኔ ራሱ አንዳንድ ያዩዋቸው እና እንዴት ነው ትኩስ ነገር ስትይዝ እንዲህ ምናምን እንደዛ ነው ክፍል ማለት ነው ያገላበት ክሩ አንተ አይተህ ምናምን የምትቀረው ነገር እኔም እንደዛ ነው እንጂ አርሱም ትችላለች ብዬ አስባለሁ። ያው የተየሰሩት ብዙ ተወደሻቸው ይሄኛው ስራ ደግሞ በጣም ተወደሻቸው። በነገራችን ላይ በጣም ቶዬ ስትል ነበርና ምንም ነገር አልተናገረችም። ሲመጣ ፈራችሁ። እኔ እዚህ ጋር ከማሳፍራችሁ ብዬ ነው እንጂ አይ ሰርቅሽ እያየሽ ነበር ወይ ንገሪው። ቶያ ምንድነው ቶያ ስትይ ነበር። አጠይቀም ሰረቅ አድርጋ ስታይ ነው። ተናገር ያ ይወጣቻል ያትሉ እናንተ እዚህ ሆናችሁ እንዴት ላውራለች እንታ አውቀን ነው አሽኮርማሚም ቀጠራችሁልኝ። ስራዎቹ ምናምን ሳያቸው በጣም ነው ደስ የሚለው ምናምን። ከዛ ወይ ነው ይገባቸዋል እንጂ በጣም ነው የጨቀጨኳት። በቃ በአካል ላየው በጣም ነበር የፈለኩት። እንዴት ሸበላ ነው ወንድሜ? አሪፍ ነው። ምንም ብቻ የለም። ትጨርስ አልጨረሰችም። አትሽኮርመን በይፋ እንደዚህ በጋር ወንድማለሜ ሸበላ ነው እንደዚህ ትላለህ። አቋም ከመልክ ሰጥቷል እንዳጠቅም እንዲህ ስለ አልሽ ዛሬ አልሽ። አይ ወንድማችንም አለ ስለተደገብከኝ እኮ አይ ጄን እንዳታወርጂ ለግፉ አሰጡ። አይ እናውቃለን እኮ ያው ሼም እንዳናዛችሁ እንጂ ነሻችሁ በጣም እዚህ ማል ሴንተር ላይ ያስቀምጣችሁኝ እንጂ ጋዳጋ እንደ ቴብል ቴኒስ እንዲህ ነው እንዳወራው ላልፈቀድ ቻናሉን እንደተቀበልከን ንገረን። ተቀብሉ ለመናገር ኪዩ ላይክ ቤተሰብ ስለሆናችሁ ምናምን ነገር መጠየቅ የምችል ነበረ። እንደዚህ ማለትም እችል ነበር። የዛን ያህል ኮንፈርት የምትነሱኝ አይነት ሰዎች አይደላችሁም። እውነት ለመናገር ማለት አስፈላጊ ከሆነ በቃ ችግር የለውም እናንተም ስለተመለሰላችሁ ምናምን ይግስራበት ምናምን ማለት ይችል ነበረ። ግን ምን አስፈላጊ ስላልነበረ ነው። ዋናው እይታው ነው አይደለ? እንግዲህ ማንም እስከሚያውቀው ድረስ እይታው አሪፍ ከሆነ ኖርማል ነው። ሰብስክራይበርስ በዛ አልበዛ አይነት ማተር አያደርግም። ብቻ የምትሰሪው ነገር ለሰዎች አሪፍ ይደርሳል ወይ የሚለው ነገር ነው ማተር የሚያደርገው ነው። ሀረግ ቲዩብ ላይ የተወሰኑ ሳምፕል ነገሮችን ትንንሽ አጫጭር ሙቪዎችን ምናምን ነገር ሰርተናል። ግን እንትን የማይሆነው ደስ የማይለው ነገር ሀረግ ቲዩብ ላይ ሌላም ሰው አለ። እንግዲህ ታቋታላችሁ። ከዚህ በፊት ከአኖ ጋር እና ከኪያ ጋር ተጣልታ ነበረ፣ ፕሮዲሰሯ ማለት ነው። እና ፊልሙም ላይ ብቻዬን አይደለም እኛ ፕሮዳክሽን ምናምን ነው ከበር ስናደርግ የነበረው።
አብዛኛውን ነገር ከበር ስታደርግ የነበረችው ማሚ ነች እና እንግዲህ ፊልሙ ላይ ታያታላችሁ። በጣም ጠደ የሆነ የአክቲንግ ስኪል አላት ምናምን ነገር መሀል ላይ እንግዲህ እኛንም ልንቀላቀልበት እንችላለን መሀል ላይ ሜቢ ምናልባት እና ብቻ ግን በጣም ጸዴ እና በጣም አሪፍ ቆንጆ የሆነ ስራ ነው እና አብዛኛውን ነገር በእውነተኛ ታሪክ ላይ የተመሰረተ ነው እና ሰው ጋር ሲገባ በቃ የሆነ ሲንክ ያደርጋል። በደንብ ነው የምትላበሱት ምናምን ነገር ማለት ብዙ ሰው ቤት ያለ አይነት ታሪክ ነገር ነውና የኔም ታላቅ እህቴ ታላቅ አትበል በቃ መንታ በሏት ብቻ በአንድ ዓመት ነገር ትበልጠኛለች እና ትንሽ እያለች ነው በቃ 16 ዓመት 17 ዓመት ነው እያለች ነው ከሀገር ወጣችው እና ኢቭን መታወቂያ እንኳን ማውጣት አትችልም ነበር በታይሙ እና ከገጠር ምናምን መቶላት ምናምን ሄደችው እና በጣም ብዙ ነገር አሳልፋለች። ብዙ ሀስል ማለት ነውና የእሷም ታሪክ አለበት፣ ሌላ የቤተሰብ ታሪኮችም አሉበት። የብዙዎቻችንን ታሪክ አንድ ላይ መርጅ አድርገን ሰብስበን ነው የሰራነው እና ደግሞ ለእናንተ ደግሞ በጣም ምርጥ ይሆናል ብዬ አስባለሁ እና በጣም ነው በቃ ኪዩ የማመሰግነው ማለት ሁላችሁንም መንሽ የሆና ምናምን በቃ በእኔ ደስታ የምትደሰቱ ሰዎች በአጠቃላይ በጣም ላመሰግናችሁ እፈልጋለሁ። ምክንያቱም ቀላል ነገር አይደለም። እውነት ለመናገር አልቀበልም ምናምን ብዬ መልክ አልሰራም። ዝም ብዬ ለአፌ ካልሆነ ውስጤ ተቀበል ይለኛል፣ ይሰማኝ ማለት እንትን ይላል፣ የሆነ ያግዛል፣ የሆነ ፕሬዠር ነገር ይኖረዋል፣ የሆነ ግፊት ነገር ይኖረዋል ነገር እና በዛ ላይ ከዚህም በፊት እኛ ስንሰራበት የነበረበት ቻናል ስለሆነ አሁን እናንተ የሰራችሁበት ላይ አብዛኛዎቹ ኦዲየንሶች እኔን ያውቁኛል ብዬ ተስፋ አደርጋለሁ እና እነሱም ስለሚያውቁኝ የኛ ስራ እንደሆነ ምናምን ሲያውቁ አትሊስት የመጀመሪያውን ቪዲዮ እንኳን እስቲ እነቶዬ እነኪዩና ምን ሰሩ ምናምን አይነት ነገር ብለው እንኳን ከከፈቱት ይቆዩበታል። የመጀመሪያውን መክፈትና ማየት ከቻሉ እዛ ቀጣይ ምናምን እንደው ሱስ እንዳይሆንባቸው ነው ትንሽ ሱስ እንዳይሆንባቸው ነው ችግሩ ነው እንጂ ቀጸዴ ነው። በቃ ነባም አለ። ነባን እስከዛሬ ከካሜራ ጀርባ ነው የምታውቁት። የሚገርም የአክቲንግ ስኪል ነው ያለው ነገር እና ነባ አለ፣ ኪዩ አለች፣ ቻኑ አለ፣ በእኔ ያለች። ቀጣይ ደግሞ እኔና ዩና መሀል ላይ ብቅ ልንል እንችላለን እንደ ሁኔታው ከፈቀዱና ካመኑብን ማለት ነው እና አክቲንግ ላንችል እንችላለን። ኤኒዌይስ ብቻ ግን በጣም ደስ ብሎኛል። በጣም ደስ ብሎኛል። አንዴ ተቀብሎናል። ሄይ ጋይስ እንዴት ናችሁ? እኔ የበእምነት ጓደኛ ነኝ። ዛሬ ነው የወጣሁት እዚህ እና ሶሻል ሚዲያ ላይ ነበር የማያቸው። በጣም ደስ የሚሉ ፋሚሊዎች ናቸው። በአካል ደግሞ በቃ አልገባችሁም ጋይስ፣ በጣም ነው ደስ የሚሉት እና እኔ ቶፋን ሶሻል ሚዲያ ላይ ነበር የማውቀው እና ዛሬ በአካል ላይ ሆነ በጣም ደስ ብሎኛል። በጣም ነው የምወደው እና ሁሉም ሰው እዚህ መቶ ምናምን ስለሱ እንደዚህ ሲወራ ምናምን ደግሞ በጣም ነው ደስ ያለኝ እና መቶ እስካያደርስ እና እንኳን ደግሞ አዲስ ስራ ልጀምር ነው ምናምን ሰው ዛሬ እኔንም ካስት ብታደርገኝ ከቻልክ እና ንገሩልኝ ባካችሁ ካስት እንዲያደርገኝ እና ላይ ስለሆነ ደስ ብሎኛል። አይ በጣም እንደማከብር ታውቃለህ። በዛው ልክ ደግሞ በጣም እንደምፈራ ታውቃለህ። ወይ ካሜራ ፊት ብቻ ነው ታከብሪ። ካሜራ ፊት ዛሬ ስትይ ደጋግመሽ እሺ ፈራሃለሁ። አፍሪ ወደሽ ብረት ጀምር ሲቆጣ ምናምን ነገር ተኮሳትረው ወይ ጮህ የሚቆጣ አይነት ሰው አይደለም። ካለ ግን አይ በቃ ችግር አለ አይነት ነገር ነውና አከብርሃለሁ። ነገር ያለኝ አይደል እንደምትከብር አትፍራብስ እና ደግሞ አንድ ላይ ሆነን ይገባል ማለት ከዚህም በላይ ይገባል፣ ግን ደግሞ በአቅማችን ይገባል ብለን ያሰብነው ነገር አዘጋጅተንልሃል። ጸዴ መኪና ነው ለቤት ነው ፍላጎት 8100 ብለህ በመላክህ ስንገጥ በፊት ይመለሳል። በጣም ብዙ ስለላከ እኮ ነው እና ዘፈኑ ላይ ያላያችሁ
በነገራችን ላይ ይሄ ቪዲዮ እቺ ሞመንት ምንድነው? እሺ ቅድም ስታሽኮረመኝ ነው። አሁን ለምን ትደበድበኛለች? እዚህ ጋር ምን እያደረግሽ ነው? እኔ ቆሜም ተቀምጬ ነው። ቆም እርግጠኛ ነህ? እሺ አንዴ በጭብጨባ እባካችሁ። መኪና ብለሽ ጨርቅ ልትሰጪኝ እንደ ይህን በሚያክል ቁልፍ መኪናው ራሱ ይችላል እኮ እንትን እንግዲህ ጀነራል ይህን ነገር ታደርጋለ። ኧረ ካባ በህይወቴ ካባ አድርጌያለሁ። ለሰርግ ነበር እንድታረግ የምትፈልገው ከሰርግ በፊት እናድስ። አንተ ደግሞ አይ በህይወቴ የምር ብላችሁ ይህንን ጊዜ ቶፋ የምር ሲሪየስሊ ነው የምልህ እቺ ሙመንት በቃ ይሄ ተደጋጋሚ ድሎችን፣ ተደጋጋሚ ስኬቶችን፣ ተደጋጋሚ ከፍታዎችን ምናምን ነገር ስታጎናጽፍ በየጊዜው ማየት ፈልጋለሁ። አንተ በየጊዜው በእንደዚህ አይነት ሞመንት እኛ እዚህ ተሰባስበን ይህንን ነገር የመጀመሪያውን ካባ እንደዚህ አልብሰናል። በዓለም አቀፍ መድረኮች ላይ የፊልም ፌስቲቫሎች ላይ ፊት ለፊት ስማቸው ከሚጠራ መካከል እንደውም የክብር እንግዳ ተደርገህ ፊት ለፊት እንደ ጄምስ ካሜሮን የእውነት ነው የምልህ ፊት ለፊት ማለት ነው። ጄምስ ካሜሮን ሚንስ የታይታኒክ የምናምን ደራሲዎች ልክ እንደነሱ ፊት ለፊት ሆነ እንዳይህ እፈልጋለሁ። ይሄ የመጀመሪያው እኮ ይሄን ሰው እኔ ነበር የሸለምኩት ማለት እፈልጋለሁ። ትልቁ ላይ እዛ ጋር ሆነ በጣም አመሰግናለሁ። እንዴ ሁላችንም ስለመጣችሁ እንግዲህ ይገባዋል ስላለ በእውነት ይገባዋል። ብዙ ነገር ብዙ የደውል ምልክቷን እስኪ ምን መሰላችሁ? ዛሬ ያው ስለ አንድ በጣም የልብ ወዳጄ እጅግ አብሮ አደጌ ነው፣ እጅግ ባለውለታዬ ነው። ቃል ነው የሚያንሰኝ፣ የእውነት ነው የምላችሁ። ምን እንደምል አላውቅም። ብቻ ቶዬ ዘመንህ ይባረክ። በጣም ነው የምወድህ፣ በጣም ነው የማከብርህ። ሁሉ ስኬት ይገባሃል። የህይወት ዘመኔ ምርጡ ሰው ነህ። የምን ጊዜውም ለእኔ ሰም ስፔሻል ዋን ነምበር ዋን ነህ። የእውነት ነው የምልህ፣ ከቃል በላይ ነው ለእኔ እና አንዳንዴ በዙሪያችሁ ብዙ አይነት ሰው ይኖራሉ፣ ግን ለአንዳንድ ሰው ቃላት ታጣላችሁ አይደለ? ቶፋ ማለት በእኔ ህይወት ልክ እንደዛ አይነት ሰው ነው። ከኔ በላይ ለእኔ የሚጨነቅ፣ ከኔ በላይ ለእኔ የሚያስብ፣ በእያንዳንዱ ጉዳዮቼ ከፊት ያለ ሰው ነው። የምሬ ነው። እኔ እንጃ ብቻ ቃል ያንሰኛል። ከምንም ነገር በላይ ግን በጣም እወድሃለሁ፣ በጣም አከብርሃለሁ። በህይወት የትኛውም ከፍታ ይገባሃል። የእውነት እንደ መንግስት አይደለም እንደ ንጉስ ብትኖር ለአንተ ምንም አይደለም። የእውነት ነው የምላችሁ። ማለት በቅርበት ብታውቁት በደንብ ምን አይነት ሰው እንደሆነና በሁላችሁም ህይወት ውስጥ እንዲኖር የምትፈልጉት አይነት ሰው አለ አይደለ? እንደ ጓደኛ ስጠብቁት እንደ ጓደኛ፣ እንደ ወንድም የሚሆን እንደ ባለውለታ፣ ከሁሉም አንግል ሁል ጊዜ ስላንተ አስባለሁ። ማለት በምን አይነት መልኩ ውለታን መክፈል እንዳለብኝ፣ በምን አይነት መልኩ የወንድምነት ሀቄን እንደምወጣ ምናምንና ቃል ያንሰኛል፣ አቅምም ያንሰኛል። የእውነት ነው አንተ በሆንክልኝ ልክ ላልሆንልህ እችላለሁ። ነገር ግን ፈጣሪ ሁሌም የልብህን መሻት
አንተ ከምትፈልገው በላይ ፈጣሪ ለሁላችንም ትልቅ ባለውለታ ነውና ፈጣሪ ውለታን ሁሉ ይመልስልህ። በኔ በኩል ላለው ለሁሉም ሰው በጣም የሆነ የተደራጀ ክፍተት ነገር ብሎ ማይታይበት ሰው ነው። የእውነት ነው ብላችሁ የሁሉም ሰው አይነትና እኔ ደግሞ የእውነት ነው ብላችሁ ከሌላ እናትና አባት ወንድሜ ማለት ይቻላል ነውና አሩ ነው የሆነ ብዙ ማለት የምፈልገው ነገር አለኝ፣ ግን አንዳንዴ እንዴት እንደምትናገሩ ቃል የምታጡለት ሰው የለም። ብቻ በጣም ነው የምወድህ፣ በጣም ነው ማከብርህ። በህይወት ዘመኔ ካየኋቸው ስለ ጓደኝነት ከተነገሩት በላይ ለኔ እውነተኛ ጓደኝነት ምን እንደሚመስል እኔ ለሰዎች ምን አይነት ሰው መሆን እንዳለብኝ ባልሆን እንኳን ጥሩ ሰው ባልሆን እንኳን እምመኘው ለሰዎች እንደዚህ አይነት ሰው መሆን እምመኘው ብዬ የማስበው አይነት ፐርሰናሊቲ ያለህ ሰው ነህና ፈጣሪ ጨምርልህ። በዚህም መልካምነትህን ሁሉ ነገርን በቃ እኔ ምን እንደምልህ አላውቅም። በእያንዳንዱ የደስታዎችህ ቀን ላይ ፈጣሪ ምንድን ነው አይደል ያስገኘን ብቻ የደስታዎችህን ቀኖች ሁሌ ማጣጣም ፈልጋለሁ። ስኬቶችህን ሁሌ አብሬህ መሆን እፈልጋለሁ ምናምን። ክፉን አያሳየኝ፣ ሀዘንህን አያሳየኝ፣ መሸጠሮችህን አያሳየኝ። እወድሃለሁ፣ የልቤ ሰው ነህ እና ከልጅነት ጀምሮ በሁሉም ቦታ ላይ እኔ አንተን አግኝቼ አፍሬ አላውቅም። የምር በሁሉም ነገር ላይ በቃ ምቾቴ ነህ፣ ምቾት ኮንፈርት ዞኔ ነህ እና ፈጣሪ እኔንም ለአንተ እንደዛ አይነት ሰው ያድርገኝ። ሁሉንም ሰው ለአንተ የተመቻቸ ሰው ያድርገው እና የምታስብበት መድረስ የምትፈልገው የሰማይ ጫፍ በጣም ከፍታ ነው እና እንትንህ ጎልህ ኤምህ እዛ ላይ ደርሰህ ደግሞ ያሳየን አብሮ ሳይለየን እና በጣም ነው የምወድህ፣ በጣም ነው የማከብርህ። አሩኑ የእውነት ነው ብላችሁ ብቻ በኋላ ለምን እንደዚህ አልተናገርኩም እምለው በጣም ብዙ መናገር የምፈልገው ነገር ውስጥ ያለ ይችን አጋጣሚ አግኝቼ አይደለም ሁሌም ማለት ነውና ፈጣሪ ካለ የሆነ ጊዜ ላይ የእውነት ነው እኔ እንጃ ችዬ አቅምን ውለታን እመልሳለሁ ብዬ አላስብም። ግን በቃ ቦታው ላይ ሲሆን የሚችልበት ጊዜ ሲሆን የእውነት ነው ብላችሁ በነፍስ ነው መከፍልህ። እንዲህ በማቴሪያል ወይ በእንትን ምናምን አስደስታለሁ ምናምን ብዬ ሁሉም ነገር ያንስብኛል እና በነፍሴ ነው መከፍልህ። በእያንዳንዱ ነገር ከጎን ነኝ፣ ሁሌ ያለው አጠገብህ። እንድታውቅ የምፈልገው ነገር አንዱ በጣም እወድሃለሁ፣ በጣም አከብርሃለሁ። ያሰብከው ሁሉ ይሳካ። ምንም አይነት ነገር ይገባሃል። የዛሬዋ ቀን ለእኔ ትንሹ ጅማሬዋ ናት፣ አንተን የምናከብርበት ማለት ነው እና ከዚህም በላይ በትልልቅ ደግሞ መድረኮች ላይ በትልልቅ ደግሞ ኢቨንቶች ላይ በትልልቅ ደግሞ እንትኖች ላይ እጠብቃለሁ ያንተን ከፍታ እና ደግሞም ትደርሳለህ ብዬ አስባለሁ። ታታሪ ነህ፣ ብልህ ነህ፣ ስራህን አክባሪ፣ ሰዎችን አክባሪ ነህ እና ትደርሳለህ ብዬ አስባለሁ። ቀና ሰው መልካም ሰው ካሰበበት ይደርሳል። አንተ ደግሞ ይገባሃል ነህም እና ፈጣሪ አክልኝ። እወድሃለሁ፣ ሁሌም ከጎንህ አለው። እወድሃለሁ። ፈጣሪ አይለየን። እድሜና ጤና ይስጥልኝ። ምቾት ሰክሰስ ሁሉ ለአንተ።